የአፍሪካ ኩራት የሆነው ትልቁ የኢትዮጵያ አየር መንገድ ዛሬ 80ኛ ዓመት በዓሉን ያከብራል። እንግዲህ አንቺም ስታድጊ በፊት እንግዲህ ሁላችንም ስናድግ የኢትዮጵያ አየር መንገድ ባንዲራዋን ስናይ ሰርቪስ በየሰፈሮቻችን ስንመጣ የሆነ የተለየ ስሜት አለው። የት ደረሰ? አንዳንዶች ባለበት ትንሽ ከፍ ብሏል ይላሉ፣ አንዳንዶች ደግሞ በጣም ፈጥኖ ሄዷል። አጠቃላይ ብቻ ለፓን አፍሪካኒዝምን በድርጊት በስራ ፕሮሞት ያደረገ የነበረ ላይ ነው። ሀገራችን ከዛ ለአህጉራችን እንደ አፍሪካ ከዛ ለዓለም ኩራት ሆኖ መቀጠሉ እንደ ሀገር የሚሰጠው ስሜት ትልቅ ነውና ያንን ድምፁን ስንሰማ ሎጎውን ስናይ የሚሰማን ትልቅ የኢትዮጵያዊነት ስሜት ውስጥ የኢትዮጵያ አየር መንገድ ትልቅ አሻራ አለው ብዬ አስባለሁ። እኛም በጣም በትልቅ እንደ አይናችን ብሌን የምናየው ነው። በጣም ትልቅ ፕሮጀክት ነው። አንድ አካል እናን አይደለም ሁላችንም እንኳን ደስ ያለን። የአፍሪካ ኩራት የሆነው ትልቁ የኢትዮጵያ አየር መንገድ ዛሬ 80ኛ ዓመት በዓሉን ያከብራል። ጉዞ ከመቅዲ ጋር ነው ያለነው። ስካይላይት ነው። እንኳን አደረሳችሁ የኢትዮጵያ ኤርላይንስ ስታፎች፣ በራሪዎች፣ በሀገራችን ኩራት በሆነ ኢትዮጵያ አየር መንገድ የምትተማመኑ ሁሉ እንኳን ለዚህ ቀን አደረሳችሁ። ወደ ውስጥ ገብተን ምን አለ የሚለው ከኔ ጋር እንመልከት። ከተለያየ ቦታ ጥሪያችን አክብራችሁ የመጣችሁ ክቡራን እንግዶቻችን እንደምን አደራችሁ፣ እንኳን ደህና መጣችሁ። በቅድሚያ ጥሪያችን አክብራችሁ ስለመጣችሁ ልባዊ ምስጋናችንን ለማቅረብ እንወዳለን። መጋቢት 30 ቀን በአየር መንገዳችን ዋና ስራ አስፈጻሚ አቶ መስፍን ጣሰው ይፋ አድራጊነት በጋዜጣዊ መግለጫ የተጀመረው የኢትዮጵያ አየር መንገድ 80ኛ ዓመት ክብረ በዓል በዛሬው ዕለት ከናንተ ከውድ ደንበኞቻችን እና አጋሮቻችን ጋር በምናደርገው ቆይታ በደማቁ የሚቀጥል ይሆናል። ይህ የኢትዮጵያ አየር መንገድ አገልግሎት የጀመረበት 80ኛ ዓመት በማስመልከት ያዘጋጀነው የደንበኞችን ተሞክሮ የሚዳስስ ልዩ ዝግጅት ነው። ሚኒስትሮችን እንዲሁም ጥሪ የተደረገላቸውን እንግዶች በሙሉ ጥሪያችንን አክብራችሁ በመገኘታችሁ በድጋሚ ምስጋናችንን እየገለጽኩ የዕለቱ ዝግጅት የመክፈቻ ንግግር በማድረግ እንዲያስጀምሩልን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰውን በክብር ወደ መድረክ ጋብዛለሁ። መድረኩን ለአቶ መስፍን ለቃለሁ። በመላው ዓለም ለምትገኙ ሁሉ ጉዞ ከመቅዲ ጋር ቀጥሏል። በዓለምም ብሎ በአፍሪካ ተወዳዳሪ ሆኖ የሁላችንም ኩራት የኢትዮጵያ አየር መንገድ 80 ዓመት የጉዞውን ወይም የታላቅ የድል እያንዳንዱን ዓመታት እንዴት አለፍ ነው ከደንበኞቻችን ጋር ከሌሎች ተወዳዳሪ ዓለም አቀፍ ከሆኑ በር አገልግሎት ከሚሰጡ ተቋማት ጋር ብለው እንግዲህ ባለ 4 ኮከብ በጣም የምንኮራበት ተቋማችን የሚመሩ ኃላፊዎች አሉ። ዛሬ ቀናቸው ነው። እዚያ አጠገቤ ደግሞ የኢትዮጵያ ደንበኛ አገልግሎት ምክትል ፕሬዚደንት የሆኑት አቶ ሳምሶን አረጋን እዚህ ስለ ደንበኛ አገልግሎትና ስለ ኢትዮጵያ አየር መንገድ ጉዞ በጥቂቱ እንዲያወሩን ጋብዣቸዋለሁ። እንኳን ደስ አለን። ታንኪዩ መቅዲ፣ ስለ ጋበዛችሁኝ አመሰግናለሁ። በጣም ትልቅ ጉዞ ይመስለኛል። 80 ዓመት መጓዝ ቁጥር ብቻ ሳይሆን ኢትዮጵያ አየር መንገድ እያንዳንዱን ዓመታት በሚያስደንቅ ከፍታ የሚመጣ ነውና እንዴት አያው ጉዞውን ከሚል እንጀምር። ታንኪዩ መቅዲ። እንግዲህ ዛሬ የኢትዮጵያ አየር መንገድ 80 ዓመት መሙላቱን ተከትሎ
በተለያዩ ኤፕሪል 8 ነው 80 ዓመት የሞላው። ግን ይህንን ሙሉ ወር እስከሚቀጥለው የፈረንጆች ሜይ መጨረሻ ድረስ በተለያዩ አክቲቪቲዎች እያከበር ነው 80 ዓመታችን። ዛሬ ደግሞ ለየት የሚያደርገው ምንድነው? የደንበኞች አገልግሎት ቀን ነው። ባለፉት 80 ዓመታት በርካታ የስኬት የውጣ ውረድ ጉዞዎችን አካሂዶ ነው ይህ አየር መንገድ እዚህ የደረሰው። ከምንም በላይ ደግሞ የኢትዮጵያ አየር መንገድ በጣም አተኩሮ የሚሰራው ደንበኞቹ ላይ ደንበኛ አገልግሎት ዛሬ እዚህ ያደረሰው ይህንን ተቋም በደንበኞቹ ያላሰለሰ ድጋፍ የኛን ሰርቪስ መርጠው ከተፎካካሪዎቻችን የኛን ሰርቪስ መርጠው ከኛ ጋር በመሆናቸው ነው እንግዲህ ዛሬ እዚህ የደረስነው እና ልዩ የሚያደርገው ምንድነው? ይሄንን ሰክሰስ ከደንበኞቻችን ጋር በእኛ አበርክተው ከሚጓዙ ደንበኞቻችን ጋር ነው ዛሬ እያከበርን ያለነው። በጠዋቱም ሴሽን አይተሽዋል፣ የፓናል ዲስከሽን አድርገናል። ብዙ ፕላቲኒየም እንላቸዋለን በጣም አብዝተው ከኛ ጋር በመጓዝ የሎያሊቲ ሜምበርሺፓችን ውስጥ ፕላቲኒየም የምንላቸው የመንገደኛ ስታተስ ያላቸውን ሰዎች ነው እዚህ ጋብዘን ስለ አየር መንገዱ ግልጋሎት ፊድባክ እንዲሰጡን የኢትዮጵያ አየር መንገድ ምን ላይ አተኩሮ ቢሰራ መንገደኞቹ እንደሚፈልጉ ሼር እንዲያደርጉ የነበራቸውን ደግሞ እስከ ዛሬ በርካታ ዓመታት የኛን ሰርቪስ ሲጠቀሙ ቆይተዋል እና በዚህ ዓመታት ውስጥ አየር መንገዱ ምን ያህል ርቀት ተጉዞ ዛሬ ላይ እንደደረሰ ከሌሎች ደንበኞቻችን ጋር ጥሩ የተሞክሮ ወር ደግሞ የልምድ ልውውጥ ስናደርግ ነው የቆየ ነው። እንግዲህ እንደምታውቂው የኢትዮጵያ አየር መንገድ ከአፍሪካ በጣም በላቀ ሁኔታ በደንበኛ አገልግሎት ብቻ ሳይሆን ኢን ኦል ማቴሪያል ሪስፔክት በተለያየ ፓራሜትር በጣም የላቀ ነው። ኢንፋክት ሁለተኛ የምንለው አየር መንገድ ከአፍሪካ ውስጥ የኛን ግማሽ ሳይዝ እንኳን አይሆንም የግብፅ አየር መንገድ እና ቅድምም እንደሰማሹ እኛ አሁን ከዚህ ልህቀን ደግሞ ከአህጉራዊ ሊደርሺፕ ልህቀን ደግሞ በዓለም ደረጃ በግሎባል ስታንዳርድ ራሳችንን አስተካክለን የሚቀጥለውን 15 ዓመታት ደግሞ ዓለም ላይ ያሉ ከተባሉ ጥቂት ስመጥር አየር መንገዶች አንዱ ለመሆን ጥረት አድርገን እየሰራን ነው። ያን እንግዲህ ሜይንሊ አንድ ኩባንያን ከሌላ ኩባንያ በጣም በተወዳዳሪነት ልቆ እንዲወጣ ከሚያደርጉት ነገሮች አንዱ የደንበኛ አገልግሎት ነው። ቢኮዝ እኛ የምናበራቸውን ፕሌኖች ሌሎች ተፎካካሪዎቻችን ያበራሉ። እኛ ኢንስቶል የምናደርገውን ወንበር እነሱም ያመጣሉ፣ ምግቡንም እነሱም ይሰጣሉና ከነሱ ግን ለየት አድርጎ እኛን ከዚህ ውድድር ልህቀን እንድንወጣና በጣም አስቸጋሪ በሆነ የማርኬት ኔቸር ውስጥ ተወዳድረን አሸንፈን እንድንወጣ የሚያደርገው የደንበኛ አገልግሎት ነው። ክቡር አቶ አህመድ ሺዴ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የገንዘብ ሚኒስትር፣ ክብርት ዶክተር ፍጹም አሰፋ የፕላንና ልማት ሚኒስትር፣ ከፍተኛ የመንግስት ኃላፊዎች፣ ደንበኞቻችን እና እንግዶች እንደምን አደራችሁ? እንኳን ደህና መጣችሁ። የኢትዮጵያ አየር መንገድ የመጀመሪያውን በረራ ያደረገበትን 80ኛ ዓመት በልዩ ልዩ ፕሮግራሞች በደመቀ ሁኔታ በማክበር ላይ ይገኛል። እንግዲህ አንቺም ስታድጊ በፊት እንግዲህ ሁላችንም ስናድግ የኢትዮጵያ አየር መንገድ ባንዲራዋን ስናይ ሰርቪስ በየሰፈሮቻችን ስንመጣ የሆነ የተለየ ስሜት አለው። ቀረብም ደግሞ ብለሽ ስታዩ አንዳንዴ የበረራ ምግብ የመመገብ አጋጣሚ ካገኘሽ ልጅ ሆነሽ በሰርቪሱ በጣም የታወቀ ተቋም ነው። አሁን ደግሞ በጣም በተለየ ሁኔታ እንግዲህ ዓለማችን በዲጂታይዜሽን በኤአይ ብዙ ትራንስፎርሜሽን እያካሄደ ያለበት ሁኔታ ነው ያለው እና አየር መንገዱ የዲጂታል ፕሮዳክቱ ላይ ምን ይመስላል፣ ግራውንድ ላይ በየኤርፖርቶች የሚሰጣቸው ፕሮዳክቶች ኦር ግልጋሎቶች ምን ይመስላሉ፣ ከዓለም ጋር ሲወዳደሩ ደግሞ ዛሬ በዚህ የግልጋሎት ዘመን ልህቀው ከተገኙ አየር መንገዶች ጋር የት ይገኛል፣ ኦንቦርድስ ደግሞ በበረራ ወቅት ደግሞ የምንሰጣቸው ግልጋሎቶች የምግብ ግልጋሎቶች በረራ ላይ ይሄ አይኤፍ የምንለው የፍላይት ኢንተርቴንመንት፣ ዋይፋይ የበረራ ዋይፋይ አየር ላይ ዛሬ
ከምድሩ ያልተናነሰ የኮኔክቲቪቲ ስፒድ የሚያመጡ ወር ደግሞ ያመጡ ያሉ ኩባንያዎች አሉ እና አየር መንገዱ ከዛ አንጻር የት ነው ያለው ወደ የትስ መድረስ ይፈልጋል የሚለውን ነው እንግዲህ ዛሬ ያየነው። 80 ዓመት ተጉዘን የመጣንበት አለ። በ80 ዓመት ውስጥ ያሳካናቸው ብዙ ስኬቶች አሉ ከደንበኛ አገልግሎት ከኩባንያ እድገት አንጻር። ከዚህ በኋላስ ደግሞ ወዴት ነው የምንሄደው የሚለውን ነው እንግዲህ ዛሬ ለማየት የሞከርነው። እንግዲህ ቅድም ባለቤቶቻችን ብዙ ነገር ብለዋል፣ ሰምታችኋል። እኛ ደግሞ እንደ ባላደራ የኢትዮጵያ አየር መንገድን ከልህቀት ወደ ልህቀት ይዞ ለመሄድ የተለያዩ ግልጋሎቶችን እንሰጣለን። የዲጂታል ሰርቪስ አለን፣ የግራውንድ ሰርቪስ አለን፣ ኦንቦርድ ሰርቪስ አለን እና ያንን ሰርቪስ ስንሰጥ ፊድባክ ምን ይመስላል ከመንገደኞቻችን? ዛሬ እንግዲህ ወደዚህ የምጋብዛቸው እንግዶች በግላቸው ትልልቅ ኮርፖሬሽን የሚመሩ ናቸው። ከዛ ደግሞ በኢትዮጵያ አየር መንገድ ደግሞ በጣም ፍሪኩዌንትሊ የሚጓዙ ናቸው። በፕላቲኒየም ደረጃ ያሉ ናቸው። ስማቸውን እጠራለሁ። አቶ ዘመዴነህ ንጋቱ ናቸው፣ የሲቢኢ ካፒታል ዋና ስራ አስፈጻሚ። የአፍሪካ ብሎም አሁን ደግሞ በዓለም ተወዳዳሪ የሆነ ኢትዮጵያን አየር መንገድ የ80 ዓመት የስኬት የድል ጉዞን አስመልክቶ የተዘጋጁ ዝግጅቶች ብዙ ናቸው። እየታወሰ ሳምንቱን ሙሉ ብዙ ታሪክ ወግ ነውና ለሌሎችም የቢዝነስ ኤሪያዎች እንደ ተቋማችን እንደምንኮራበት የአፍሪካ ኩራት የሄዳቸውን ጉዞዎች በቀናቶች ውስጥ ከፋፍሎ ጥሩ ግንዛቤዎችን ትልልቅ እንግዳዎችን እየጋበዘ ቆይቷል። ዛሬ እዚህ ደግሞ አጠገቤ አቶ ዘመዴነህን ጋብዣዋለሁ። እንደምታውቁት ከሀገራችን ብሎ ከሀገራችን ውጭ ያሉ የቢዝነስ ኤሪያዎች ላይ የተለያዩ ኢንቨስትመንቶች ላይ ብዙ እውቀት አገልግሎት እያደረገ ይገኛል። አሁን ደግሞ ኢትዮጵያን አየር መንገድ ብዙ በመገልገል ከዛ ውጭ በሀሳብ በጉልበትና በተለያዩ ደግሞ ሁኔታዎች ውስጥ አብሮ ሲያገለግል እናውቀዋለን። በጣም ደስ ብሎኛል ስላገኘው። እዚህ እንድገኝ ስለተጋበዝኩ አመሰግናለሁ። እንኳን ደስ ያለ አንድ አካል እናን አይደለም ሁላችንም እንኳን ደስ ያለን። እናንተ ደግሞ በመጓዝም ሀሳብ በመስጠትም በማማከርም ብዙ አላችሁና የ80 ዓመቱን የስኬት ጉዞ አንተ ከምታውቀው ጀምሮ ኢትዮጵያን አየር መንገድ እንዴት አየኸው? ጥሩ ጥያቄ ነው። ሁላችንም የምንኮራበት ድርጅት ነው። ይሄ ምንም ጥርጥር የለውም። ለኢትዮጵያም በየትም ሀገር በምንሄድበት ጊዜ በየኤርፖርቱ የአውሮፕላን ቆሞ የኢትዮጵያን ባንዲራ ሲያውለበልብ ማየቱ ሪማርካብል የሆነ አቺቭመንት። ምክንያቱም በአፍሪካ ደረጃ ብቻ ሳይሆን በዓለም ደረጃ ይህን አይነት ሰክሰስ ይህን አይነት ስኬት ማምጣት በኤርላይን ኢንዱስትሪ በተለይ በጣም አስቸጋሪ ነው። ስለዚህ የኢትዮጵያን ኤርላይንስን 80 ዓመት ብለን በምናይበት ጊዜ ስቤተኝነት ብቻ አይደለም። ኦፍኮርስ እንደ ኢትዮጵያኖች እንኮራበታለን፣ ግን አቺቭመንቱን አይተን የት ደርሷል እና እንዳልሽኝ ነው። እኔ እንግዲህ የኢትዮጵያን ኤርላይንስን በቅርብ በጣም ያወቅኩት ፓሴንጀር ከመሆን ሌላ የዛሬ 21 ዓመት በፈረንጆች 2004 እኔ ያኔ የምመራው አንድ ትልቅ ዓለም አቀፍ የሆነ የኮንሳልቲንግ ፈርም አለ፣ ኤርንስት ኤንድ ያንግ የሚባል ካምፓኒ ቤዝድ ኒውዮርክ፣ ግን ዓለም ውስጥ የሚሰራ ነው። ያኔ አየር መንገዱ ትራንስፎርሜሽን ያስፈልገኛል፣ ለውጥ ያስፈልገዋል፣ ማደግ ከምናድገው የበለጠ ማደግ እንችላለን፣ ግን ዳይሬክሽን ሮድ ማፕ ያስፈልገናል ብለው የእኛ ፈርም ጨረታ ነበረ፣ ኢንተርናሽናል ቴንደር አውጥተው አሸነፍን። የፕሮጀክት ሊደሩን የነበርኩኝና የዛን ጊዜ የነበረው አየር መንገድ ሳስታውስ በጣም ጥሩ ስም ያለው ታዋቂ የሆነ እነ ኔልሰን ማንዴላ ሁሉ ሲበሩበት ዋው ያሉበት አይደለም፣ ጥቁሮች ፓይለቶች ሲያዩ የሚገረሙበት። በሌላ በኩል ደግሞ በዓለም ደረጃ ደግሞ የነ ቦይንግን ትልቅ ሎንች ከስተመር የሆነ አየር መንገድ፣ ብዙ ታዋቂዎች የሚበሩበት አየር መንገድ፣ በአጠቃላይ ብቻ ለፓን አፍሪካኒዝምን በድርጊት በስራ ፕሮሞት ያደረገ የነበረ ኤርላይን ነው። የመጀመሪያውና የመጨረሻው ኤክስፒሪየንስ ስጀምር ልጅ ሆኜ መጀመሪያ የበረርኩት ነው የምትለኝ ወይስ ዛሬ? ዲፔንድስ ቢካዝ አይ ፍላይ ኤቭሪ ዊክ እና ለእኔ ኢትስ ቢት ኮምፕሊኬትድ፣ ግን አይ ካን ሼር ዊዝ ዩ። ዛሬ አይ ኬም ኦን ኢቲ 501 ከዋሽንግተን። I started from SFO from San Francisco 2 days ago, so it was a very long flight. So in the last 5 weeks I've flown United, Singapore Airlines, China Southern, Thai Airways, just in the last 5 weeks. So I fly
አይስላንድ ኤርን ከዚህ በፊትም ኮምፔር ማድረገው on a real measurable basis ነው እና ሰርቪሱ incredibly improved ከበፊቱ the food is much better than what it used to be ያውም አሁን 100,000 meals በቀን ሰርቪስ እየተሰራ ነው ትንሽ እንኳን በነበረበት ጊዜ አስቸጋሪ ነበር እንኳን ለ100,000 meals per day እንደዚህ ኳሊቲና consistent ነው occasionally lapse ቢኖርም ፊክስ ይደረጋል like any it's a major carrier right it's a big airline ቦሌ ኤርፖርት obviously needs improvement ምክንያቱም ጠዋት ሁለት ባንክ ነው ያለው እንደምታውቁት አለም የጠዋትና የማታ ባንክ አለ ጠዋት እዙ በቃ ይሄ ቢሾፍቱ መቼ ተሰርቶ ነው እያልን ያለ ነው አሁንና I'm sure ስካይ ትራክ ራንኪንግም እሱን እያሳየ ነው አይደለም የዛሬ 22 ዓመት ብታዩ የአየር መንገድ just over 20 years ago ገቢውን በምታይበት ጊዜ $400 ሚሊዮን ያነሰ ነበር የነበሩት አውሮፕላኖች በጣም ጥቂት ነበሩ ጄቶቹን ባልሳሳት 12-15 የሚሆኑ አውሮፕላኖች ጄቶች ነበሩት የሁሉ ዓመት 60 ዓመት ገደማ የሰራ አየር መንገድ ማለት ነው ግን ብራንድ አለው ታዋቂ ነው ሪላየብል ነው ሁላችንም እኛም ብቻ ሳይሆን አፍሪካኖችን የሚያኮራ ኤርላይን ነው ምንም ጥርጥር የለውም ግን እንደሚፈልገው ግን አላደገም እንደ 60 ዓመት ጉዞ አይደለም አትሊስት መንግስትም አየር መንገዱም የኮንክሉድ ያደረጉት በዛን ጊዜ ከዚህ በላይ ማደግ እንችላለን እንዳልኩሽ ነው ሮድ ማፕ ዳይሬክሽን የሚሰጠን ሌሎች ኤርላይኖች ጋር የሰራ ድርጅት ኮንሰልቲንግ ፈርም መጥቶ እስቲ ይፈትሸው ኦኬ ስትራቴጂውን ከኛ ጋር ሆኖ ይስራና እንየው የሚል ነው ፋስት ፎርወርድ ቱዴይ 20 years later ዛሬ ኦልሞስት $10 ቢሊዮን ካምፓኒ ነው almost $10 billion ያኔ ወደ 15 ኤርክራፍት የነበረው አሁን ወደ 160 ደርሷል አዳዲስ አውሮፕላን ሰራተኛው ባልሳሳት ቁጥሩ ወደ 4,000 ያነሰ ነበረ ዛሬ ከ20,000 በላይ ሰራተኛ አለ እንግዲህ ዛሬ the best airline in Africa ከሚባለው አልፈናል እኔ I know ብዙ ጊዜ የሚጠቀሰው እሱ ነው አለ Africa's best airline 8 ዓመት in a row ሲባል እውነት ነው ፋክት ነው ምክንያቱም millions of people በየአመቱ ሰርቬይ ሲያደርጉ የሚመርጡት ነገር ነው ስካይ ትራክ የሚባል ካምፓኒ አለ እንዲህ ያለ ሰርቪስ ይሰራና እሱ የሚያወጣው ሪፖርት ፋክት ነው ነገር ግን እኛ እዚህ ደረጃ የደረሰ ኤርላይን ስለሆነ ካሁን በኋላ መባል ያለብን ኤም ማድረግ ያለብን one of the best airline በዓለም ውስጥ the best ከሚባሉት የሚል ካቴጎሪ ውስጥ እንዲገባ ነው እየገባም ነው ደግሞ ምክንያቱም 4-star ኤርላይን ነው ቶፕ ከሚባሉት ነው ከኤሚሬትስ አሁን 4-star ኤርላይን ነው ለሴም ይሄ ራንክ የሚያደርገው ካምፓኒ ኢትዮጵያን ኤርላይንስ ነው ኤሚሬትስንም 4-star ኤርላይን ብሎ ነው ያስቀመጠው ስለዚህ በዛ ደረጃ ደርሷል ኢቲ ግን ኮንሲስተንትሊ ራሱ ሪሃቢሊቴት ሪኢንቨንት እያደረገ የደረሰ ኤርላይን ነው እዚህ ለመድረስ ላልሽኝ እኮ ነው ከየት ናየው እና በድርጊት አይቼዋለሁ ያኔ የመጀመሪያ ጊዜ የሚቀጥለው 5 ዓመት ቪዥናቸው ቪዥን 2010 የሚባል ነበር የሰራ ነው ስንሰራ አብረን ነው የምንሰራ ኦፍኮርስ እኛ እንደ ኤክስተርናል ኮንሰልተንት የራሳችንን ኤክስፒሪየንስ ኤክስፐርቲዝ ግሎባል ቤስት ፕራክቲስ ይዘን እንመጣለን ግን በልክ ኦፍ ስራ ትልቁን ደግሞ ሄቪ ሊፍቲንግ የሰራው ደግሞ አየር መንገዱ ከኛ ጋር ኮላቦሬት በማድረግ ጆይንትሊ የተሰራ እና ይገርምሻል ያኔ በ5 ዓመት ውስጥ $400 ሚሊዮን ወደ $1 ቢሊዮን ገቢ ከ15 አውሮፕላን ወደ 30-35 አውሮፕላን በ5 ዓመት ትደርሳላችሁ ስንል ህልም ይመስላል አሁን ለብዙ ሰው even within the airline of course ብዙ እንደምታየው ያለው አቶ መስፍን ነበር ያኔ ብዙ መሪዎቹ አምነውበት ነበር ግን ያላመነበትም ነበረ አብዳቸዋል 60 ዓመት ሰርተን የደረስንበትን አይታችሁ ግሮቱን አይታችሁታል እንዴት በ5 ዓመት ደብል ትሪፕል ኳድሩፕል የምናደርገው ብለው ብዙ የተጠራጠሩ ሰው ነበር ግን አትሊስት the majority ሰራተኛው ራሱ ፓይለቶች ካቢን ክሩ ቴክኒሽያንስ ጀነራል ኤምፕሎይ ራሱ እንችላለን ሮድ ማፕ ብቻ ነው የምንፈልገው መንገድ ነው የምንፈልገው ስትራቴጂ ነው የምንፈልገው እንጂ እኛ ያንን ዲሊቨር የምናደርግበትን ቱል ከሰጣችሁን እኛ ኮሚቴድ ነን በሚሉ ጀመርን ምክንያቱም ኢምፕሊሜንቴሽኑ ላይ እኛ ተሳትፈን ነበረ ጉዟችን ገና አሁን ተጀመረ ምክንያቱም እኛ በ80 ዓመታችን ገና ወጣቶች ነን የራይት ወንድማማቾች የአየር ላይ በረራውን እውን አድርገው ዓለምን ባስደመሙበት በዛ ድንቅ ፈጠራ ዓለም
የአየር ላይ እንቅስቃሴን አንድ ብላ ጀመረች። ከሁሉ አስቀድሞ ህልም የታጠቀውን ጥንስስ ንቃኝ ለረጅም ዘመናት ከወፎች ጫጫታ ውጪ ፍጹም ጸጥታ የሰፈነበት የኢትዮጵያ ሰማይ ነሐሴ 12 1921 ዓመተ ምህረት የፈረንሳይዋን ባለ 2 ሞተር ፖቴዝ 25 አውሮፕላን ድምፅ አስተጋባ። የኢትዮጵያ አየር መንገድ እንዳልነው በየአመታቶች ውስጥ አዲስ ነገር ከሚፈጥርባቸው የበረራ መዳረሻዎች፣ የበረራ አገልግሎት የሚሰጡ ፕሌኖች መዘመናቸው፣ ከዓለም ጋር ተወዳዳሪ መሆኑ እንዳለ ሆኖ ትልቅ የጀርባ አጥንቱ ደግሞ ያው ከደንበኞቹ ጋር ያለው ግንኙነት ነውና ከየት ወዴት አድጓል ማለት እንችላለን? ትናንትና ምን ነበረ? ምክንያቱም ከመዘመኑም እንግዲህ ደረሰበትም ከፍታ አንጻር ብዙ ጊዜ ሰዎች ቅርብም የሚሆኑት ከደንበኝነት አገልግሎቱ ጋር ስለሆነ ከየት ነው የተነሳው? የት ደረሰ? አንዳንዶች ባለበት ትንሽ ከፍ ብሏል ይላሉ፣ አንዳንዶች ደግሞ በጣም ፈጥኖ ሄዷል፣ አንዳንዶች እንደ ሌሎቹ መፍጠኑ የደንበኛ አገልግሎቱ ቀስ እያለ እየሄደ ነው ብሎ የሚያስባሉ። ከየትኛው ዘርፍ ላይ ምን እየሰራችሁ ነው የሚለውን ጥቂት ነገር። በጣም ጥሩ ጥያቄ ነው መቅዲ። እንግዲህ ከአውሮፕላኖቻችን እንነሳ። እንግዲህ ዛሬ 80 ዓመት ይሄ ኩባንያ የጀመረው የበረራ አገልግሎት ከሁለተኛው ዓለም ጦርነት ሳልቬጅድ በሆኑ ኦር ሰርፕለስ በሆኑ አውሮፕላኖች ነው እና ከዛ ተነስቶ እንግዲህ ዛሬ ዓለም ላይ አሉ የተባሉ በቴክኖሎጂ አድቫንስመንት አንደኛ የሚባሉ አውሮፕላኖችን ያበራል። A350 ዳሽ 900 እና ዳሽ 1000 የምንለው የኤርባስ ምርት የሆነው ወደ ቦይንግም ስትመጪ በጣም ዘመናዊ የሆነው ቦይንግ 787 ድሪም ላይነር ሌተስት የሚባል እና በመጣንባቸው ዓመታት ስታይ ወደዚህ አህጉር አሉ የተባሉትን ዘመናዊ አውሮፕላኖች በማምጣት ቀዳሚው የኢትዮጵያ አየር መንገድ ነው። ይሄ የሚያሳይሽ አንደኛ ለመንገደኛ አገልግሎቱ እና ዘመናዊ እና የተሳለጠና ጥሩ ሰርቪስ ለመስጠት ያለውን ኮሚትመንት ነው የሚያሳየው። እነዚህ እንግዲህ ዘመናዊ ማሽኖች በጣም ውድ ናቸው በዋጋ። ገዝተን ስናመጣቸው ኢሚዲየትሊ ዓለም ላይ ያለንን የተወዳዳሪነት አቅም እጅግ በጣም ነው ከፍ የሚያደርጉት። ዛሬ እኛ የምናበራቸውን ዘመናዊ ፕሌኖች ትልልቅ የምታያቸው አየር መንገዶች አሜሪካን ሀገር ከዓለም ላይ አለ የምትይው ትልቅ በቮሊዩም በአውሮፕላን ብዛትም ዩናይትድ ነው። 1000 ምናምን በላይ አውሮፕላን አለው። ከ50 ቢሊዮን በላይ አኑዋል ተርኖቨር አለው እና እነሱ ዛሬ የሚያበሯቸውን ፕሌኖች ነው የምናበራው። ወደ ካቢን ውስጥም ስትገቢ በዘመናት እንግዲህ ዛሬ ኢኮኖሚና ቢዝነስ ክላስ የሚባል አለ። በዘመናት ለውጥ ግን ዛሬ ዓለም ላይ ደረሱ የተባሉ ስፔሻሊ በሰርቪስ ግልጋሎት የሚድል ኢስት አየር መንገዶችን ነው ብዙ ጊዜ ቤንችማርክ የምናደርገው። ካታር አየር መንገድ፣ ኤሚሬትስ፣ ሲንጋፖርን ብትወስጂ የሚድል ኢስት እና የኤዥያን ኩባንያዎች ኦር አየር መንገዶች በሰርቪስ ልህቀት ከኢቭን ከዩሮፕ እና አሜሪካም ካሉ በጣም የተሻለ የሰርቪስ ልህቀት ያላቸው ናቸው። እነሱ ነው ቤንችማርክ የምናደርገው። ዛሬ እነሱ ፕሮቫይድ የሚያደርጉትን የካቢን ሰርቪስ እኛ ፕሮቫይድ እናደርጋለን። ወንበሮቻችን ብታይ በጣም ዘመናዊ ወንበሮች አሉን። ለምሳሌ A350 ዳሽ 1000 ብትወስጂ ቢዝነስ ክላስ በጣም ፕራይቬሲሽ ፊል አድርገሽ ተጠብቆ ፕራይቬሲሽ ከጎን ያለውን ሰው ብዙ ሳታይ የወንበር የሲቲንግ አሬንጅመንቱ ፉል ፍላት የሆነ በዋይድ ቦዲዎቻችን አይነት ሰርቪስ እንሰጣለን። ወደ ኢኮኖሚ ስትሄጂ የፒች መጠናቸው የሲቶቹ በጣም ኮምፎርታብል የሆነ ኩሽናቸው በጣም ኮምፎርታብል የሆነ ሲት ባክ ስክሪን ያላቸው በኢኮኖሚ ማለት ነው። አብዛኛው አሁን አየር መንገድ ትልቅ አየር መንገድ ዩሮፕ አሜሪካ ስትሄጂ ሲት ባክ ስክሪን በጣም ሊሚትድ ነው። እኛ ባይ ላርጅ ሁሉም ዋይድ ቦዲ ፕሌኖች የምንላቸው ትልልቅ ሎንግ ሬንጅ የምንላቸው ፕሌኖቻችን ሲት ባክ ስክሪን አላቸው እና እንደዚህ አይነት በጣም ትንሽ የሚመስሉ ግን ደግሞ በእኛ ኢንዱስትሪ ዲፈረንሻል ፋክተር ሊያመጡ የሚችሉ የደንበኛ አገልግሎትና ተወዳዳሪነታችንን በጣም ከፍ ሊያደርጉ የሚችሉ የሰርቪስ ተች ፖይንቶችን በጣም አተኩረን ነው የምንሰራው። የምግብ አገልግሎታችን ኦንቦርድ ሚል ሰርቪስ ብትወስጂ ኬትሪንግ የሚባል ተቋም አለን። የኦንቦርድ ሚል የሚያመርትልን የራሳችን ማለት ነው እና ያ ተቋም ስንገነባው በኢንፍራስትራክቸር ወደ 100,000 ሚል በቀን ማምረት እንዲችል ተደርጎ የተገነባ ነው። አብዛኛውን ኬተር የሚያደርገው ለራሳችን ነው። የራሳችን ፍላይቶች ከአዲስ አበባ ተነስተው ሲሄዱ ከዚህ የምግብ አገልግሎቱን ሙሉ ይሄ ኬተሪንግ ነው
ፕሮቫይድ የሚያደርገው። ኩዊክ ተርን የምንላቸው ፍላይቶች አሉ ሄደው ቶሎ የሚመለሱ ለነሱም መመለሻ ምግብም ከዚህ ነው ምንጭ ነው እና ከኢንፍራስትራክቸር ይጀምራል። የምንገዛቸው አውሮፕላኖች በጣም ዘመናዊ ናቸው። አቬሬጅ የፍሊት ኤጅ የአውሮፕላን አቬሬጅ እድሜ ብታይ 7.7 7.6 አካባቢ ነው። 7 ዓመት ከ7 ወር ምናምን አካባቢ ማለት ነው። የአንዳንድ ትልቅ አየር መንገዶችን አቬሬጅ ፍሊት ኤጅ ስታይ ወደ 15 ዓመት 20 ዓመት ሁሉ ያገለግሉ አውሮፕላኖች አሏቸው። በጣም ያረጁ አውሮፕላኖች ማለት ነው። ወደኛ ስትመጪ ወደ 170 የሚጠጉ ፕሌኖች አሉ። ከዛ ውስጥ እንግዲህ የሁሉም የአቬሬጅ ዓመት ተደምሮ ከ8 ዓመት ያነሰ ነው። ይሄ በኢንዱስትሪው በጣም ትልቅ ፓራሜትር ነው ባይዘው ቢኮዝ ዘመናዊ አውሮፕላኖች ማለት ፊውል ኢፊሽንት ናቸው። ለስ ፊውል ነው ኮንሱም የሚያደርጉት። ካቢን ውስጥ የሚኖረው ፋቲግ ይቀንሳል ቢኮዝ በጣም ዘመናዊ ቴክኖሎጂ ስለሚጠቀሙ ረጅም ስፔሻሊ በረሮች ቁጥር የዚህ የፕሬሸር እና የኤር በመለያየት ምክንያት የሚመጣ ፋቲግ በጣም ይቀንሳሉ። ሴፍቲም ደግሞ ኦፍኮርስ ትልቁ እንትን ነው እና ይሄን ኢንቨስት እንግዲህ ከዛ በተጨማሪ ደግሞ ሰዎቻችን ላይ ሰራተኛ ቁጥራችን ከየት ተነስቶ ወዴት ደረሰ ስንል ዛሬ ላይ 21 ሺህ የሚጠጋ ቋሚ ሰራተኛ ወደ 6 ሺህ ደግሞ ኮንትራት ሰራተኛ አለን። ይሄ ዌል ትሬንድ የሆነ የራሳችን ፓይለቶች ራሳችን ነው የምናሰለጥነው። ካቢን ክሮቻችን ትሬን የምናደርገው ራሳችን ነን። የሽያጭ ባልደረቦቻችን ትሬን የምናደርገው ራሳችን ነን። ኤርፖርት ላይ ከስተመር ፌሲንግ የሚሆንባቸው ቦታዎች ላይ ኤጀንቶችን የምናሰለጥነው ራሳችን እና ብዙ ርቀት ነው ተጉዞ የመጣው እና እያንዳንዷ ተች ፖይንት ላይ መንገድ ወደ ዲጂታል ደግሞ ስትሄጂ በጣም ብዙ የዲጂታል አማራጮችን መንገደኞች from the comfort of their እንትን የኛን ቲኬት ቆርጠው ቼኪን አድርገው መተው ኤርፖርት የሚስተናገዱባቸውን ባጌጃቸውን ትራክ የሚያደርጉበት ከኢኮኖሚ ወደ ቢዝነስ በቢድ አፕግሬድ የሚያደርጉበት ሲስተም ሚል የቢዝነስ ክላሶቻችን የቢዝነስ ክላስ መንገደኞቻችን በበረራ በሞባይል አፓችን መሰረት ሚል ሰሌክት አድርገው ፕሪሚል ኦርደር መብላት የሚፈልጉትን ቀድመው አዘው የሚመጡባቸው እና በጣም መጠነ ሰፊ የሆነ በዲጂታል ሰርቪስ ደግሞ ብትይጂ መጠነ ሰፊ የሆነ ስራዎች ሰርተናል። በግራውንድ ሰርቪስ እንዳልኩሽ ኤርፖርት ላይ ለምሳሌ ትልቅ ኢንፍራስትራክቸር ነው። ኤርፖርት ላይ ከግማሽ ቢሊዮን ዶላር በላይ 500-600 ሚሊዮን ዶላር አፍሰን ኤርፖርቱን ወደኛ ሲስተር ኩባንያ አድርገን ካመጣን በኋላ ከግማሽ ሚሊዮን ወደ 600 ሚሊዮን የሚጠጋ አፍሰን ኤርፖርቱን አፕግሬድ ማድረግ ኢንሃንስ ማድረግ ካፓሲቲው በጣም ትንሽ ነበረ። ዛሬ ላይ ከ20 እስከ 25 ሚሊዮን መንገደኛ የማስተናገድ ካፓሲቲ ያለው ይሄው ቦሌ አዲስ አበባ ኤርፖርት ኢንፍራስትራክቸር ላይ ያደረግናቸው መሻሻሎች ካየሽ ዲዩቲ ፍሪ አካባቢ ለምሳሌ መንገደኛ ትራንዚት ሲያደርግ አዲስ አበባ ኤርፖርት ላይ የሰራናቸውና የገነባናቸው የዲዩቲ ፍሪ ሾፕስ ይሄ ሁሉ የመንገደኛውን አጠቃላይ ላውንጆቹ በቅርቡ የተመረቀው የፕሪሚየም ላውንጅ፣ የሲአይፒ ላውንጅ፣ የቢዝነስ ክላስ ላውንጅ እና ይሄ ሁሉ ኢንፍራስትራክቸር እንግዲህ አጠቃላይ የመንገደኛውን ኦቨርኦል ኤክስፔሪየንስ በጣም ኢሊቬት እና ኢምፕሩቭ ለማድረግ እና ዓለም አቀፍ ላይ ያለንን ተወዳዳሪነት በጣም ኢሊቬት ለማድረግ ስለዚህ የዲጂታል ኢንፍራስትራክቸር ቅድም እንዳልኩሽ የፊዚካል ኢንፍራስትራክቸር ኤርፖርት ላይ የምናደርገው ኦንቦርድ ላይ ለምሳሌ የኦንቦርድ ዋይፋይ አይኤፍፒ አማራጮቻችን ማብዛት ምን ማለት ነው? አይኤፍፒ ፊልሞቹን ለህፃናት የሚሆን ፊልም፣ ለአዋቂዎች የሚሆን ፊልም፣ ለሁሉም የማርኬት ሴግመንት የሚሆን የአይኤፍፒ ኮንተንት በጣም በበዛ መልኩ ኤንድ ለሁሉም የመንገደኛችን ናሽናሊቲ ቻይኖችን ብዙ እናጓጉዛለን፣ ኢንዲያንስ እናጓጉዛለን፣ ናይጄሪያንስ ለዛ ማርኬት ሴግመንት ይሆናሉ ይመጥናሉ የሚባሉ የመዝናኛ ኮንተንቶችን እንጭናለን። ከዚህ ጀምሮ ብዙ ነገር ነው የምናደርገው። የኦንቦርድ ፕሮዳክት እንደ አንድ እናየዋለን፣ የዲጂታል ፕሮዳክት፣ ከዛ ደግሞ ግራውንድ ፕሮዳክት እና ኤንድ ኢንፍራስትራክቸር ኤንድ ቢሾፍቱ ደግሞ እንደምታውቂው ሪሰንትሊ ኦልሬዲ ግራውንድ ብሬኪንግ ክቡር ጠቅላይ ሚኒስትራችን አስቀምጠው ጀምረናል፣ ስራ ጀምረናል። የአፈር ስራ ተጀምሯል። የ12.5 ቢሊዮን ዶላር ወርዝ ኦፍ ኤርፖርት ነው የሚሆነው። ለ5 ዓመት ታቅዶ የነበረውን in 3 years አቺቭ አደረገ ይሄ ላይ። ስለዚህ ዛሬ ሴሌብሬት የምናደርገው ይህ አየር መንገድ ከውስጡ ትልቅ ካፓሲቲ አለው ማለት ነው። የሰራተኛ የቴክኖሎጂ አዳፕት የማድረግ የብዙ ነገሮች ግሎባል አውትሉክ ነው ያላቸው። ሰረዛበም አየር መንገዱ እኮ ምክንያቱም
ከመጀመሪያ ቀን ከተቋቋመ ጀምሮ ወርልድ ዋይድ ነው ኮምፒት የሚያደርጉ ከትልቅ ኤርላይኖች ጋር ነው ከዩሮፕ ካሉ ሚድል ኢስት ጋር እና ያ ማይንድሴት ስላለ አቺቭ እናደርጋለን የሚለው ነገር ናቹራሊ ለአየር መንገዱ ይመጣለታል። ግን እንዳልኩ በዛን ጊዜ ግን ሮድ ማፕ ነገር ስላልነበራቸውና በ3 ዓመት ነው አቺቭ ያደረጉት። እንደውም ያንን ጎላቸውን ኤክሲድ ስላደረጉ የተቸገሩት አውሮፕላን ከየት ይገኝ ገና የታዘዘውም አልመጣም፣ እየመጣ ነበረ። ገበያ ውስጥም አውሮፕላን ብዙም ስላልነበረ የተቸገሩት ግሮቱ አልነበረም። ግሮት ፖቴንሻላቸው ለካ አንሊሽ የሚያደርግላቸው ነገር ብቻ ነበር የፈለጉት እና በ3 ዓመት አቺቭ አደረጉ። ኦፍ ኮርስ the rest of it is history። ዛሬ እንደው as a reference point እኔ ትዝ ይለኛል አፍሪካ ውስጥ ቤንችማርክ ማንን እናደርግ ከኢትዮጵያን ኤርላይንስ ጋር በምንበገር ሳውት አፍሪካን ኤርዌይስ ኤስኤ ኬንያ ኤርዌይስን ምናምን ነበር ያደረግ ነው። ያኔ ባለሳሳት ሳውት አፍሪካን ኤርዌይስ የኢትዮጵያ አየር መንገድ በአውሮፕላን ብዛት 7-8 ጊዜ እጥፍ ይበልጥ ነበር። ኬንያ ኤርዌይስ 2 ጊዜ እጥፍ ይበልጥ ነበር። ዛሬ ሁለቱም ባንክረፕት ናቸው። ሳውት አፍሪካን ኤርዌይስ ባንክረፕት ሆኗል። በደንብ መብረር ካቆመ ብዙ ጊዜ ነው። አሁን እንደገና ሪሃቢሊቴት አድርገው ትንሽ አውሮፕላን አለ 10 ማይሞላ አውሮፕላን አላቸው ዛሬ። ኬንያ ኤርዌይስ ዛሬ ባንክረፕት የሆነ ኤርላይን ነው። 10 ዓመቱ ነው ፕሮፊት ካገኘ በሎስ የሚንቀሳቀስ አየር መንገድ ነው። ሉክ ወይ ኢትዮጵያን ኤርላይንስ በአፍሪካ ውስጥ በዓለም ውስጥ አክቹዋሊ ፕሮፊታብል አትራፊ ከሚባል በአፍሪካ አይደለም በዓለም ውስጥ አትራፊ ከሚባሉበት ኤርላይኖች አንዱ ኢትዮጵያ አየር መንገድ ነው። አዳዲስ ቴክኖሎጂ አዳዲስ አውሮፕላኖች አዳፕት በማድረግ የመጀመሪያ በመሆን ወይም ሁለተኛ በመሆን በዓለም ውስጥ የቦይንግ ሎንች ከስተመር ነው። የቦይንግ ትልቁ የአፍሪካ ውስጥ ከስተመር ኢትዮጵያን ኤርላይንስ ነው። አሜሪካ ነገር ኤግዚም ባንክ የሚባል ትልቅ የዩኤስ ጋቨርንመንት ኦን የሚያደርግ የእሱ ዩኤስ ኤግዚም ባንክ የአፍሪካ ውስጥ ትልቁ ካስተመር ኢትዮጵያ አየር መንገድ። እንግዲህ የአየር መንገድ በብዙ ፒላሮች ላይ ሜዥር ማለት እንዳልኩ ኢትዮጵያን ስሜት ይገፋፋናል፣ ግን ከስሜትም አልፎ በድርጊት የምናየው ነገር ነው። አፍሪካ ውስጥ ትርፍ የሚባል ያመጣ ኤርላይን ማንም የለም። ማንም for the last many years except ኢትዮጵያ ነው። ትርፋቸው ደግሞ ትንሽ ብር አይደለም። አሁን ያለፈው ዓመት 1.1 ቢሊዮን ዶላር ፕሮፊታቸው። so it's a serious organization, well established የሆነ safe, reliable, comfortable። በተለይ አሁን ታቸው አውሮፕላኖቻቸው በሙሉ almost average age 5 ዓመት ነው። አዳዲሶች ናቸው። ስፐሪታቸው አለሻላ so 4-star ኤርላይን ነው። ሶሊድ የሆነ 4-star ነው። 5-star ኤርላይኖች ዓለም ውስጥ 5-6 አይሆኑም። እነሱም እኔ ብዙ ጊዜ ላለው ፈርስት ክላስ ስላላቸው ኢትዮጵያ ኤርላይንስ 2 ካቢን ያለ ኢኮኖሚ እና ቢዝነስ ክላስ ነው። ብዙ ጊዜ 5-star የሚባሉ ላይ አንድ ስቴፕ ሄዱና ቢዝነስ ፈርስት ክላስ ስለሚጨምሩ ኢትዮጵያ ኤርላይንስ አስፈላጊ አይደለም። በዛ ግን ቅድም የዚህ ሲኦም የኢትዮጵያ ኤርላይንስ ሲኦም ሲሉ እንደነበረው ኢቨን as a 2 cabin airline 5-star ለመሆን ዓላማ አላቸው። ግን it's not even that necessary ምክንያቱም ኦልሬዲ አቺቭ እያደረጉን ቶፕ ሄዱና ሶሊድ የሆነ ኤርላይን ነው። ከኢትዮጵያም ግን አልፎ ዴፋክቶ የብዙ አፍሪካ ሀገሮች ናሽናል ፍላግ ካሪየር ወይም የባንዲራ ማውለበለያ ኢትዮጵያን ኤርላይንስ ለብዙ አፍሪካ ሀገሮች። አየር መንገዱ ተቋማዊ ነፃነቱን ጠብቆ በንግድ መርህ እንዲተዳደር በማድረግ አየር መንገዱ ሰርቶ የሚያገኘውን ገንዘብ ለራሱ እድገት እንዲጠቀምበት በመፍቀድ ከአየር መንገድ አሰራር ጋር አብረው የማይሄዱ የታክስና ሌሎች ክፍያዎችን በማንሳት በሀገር ውስጥም ሆነ በውጭ ሀገር የሚያጋጥሙ ችግሮችን በባለቤትነት በመፍታት የኢትዮጵያ መንግስታት ለኢትዮጵያ አየር መንገድ ትልቅ ድጋፍ አድርገዋል። በቢሾፍቱ የሚገነባው እንግዲህ ኢትዮጵያ አየር መንገድ አሁን ካለበት በቃ ዓለም አቀፍ ካሉ ኤርፖርቶች ግንባር ቀደም ያደርገዋል ተብሎ ከትልልቅ እንግዲህ ዓለም ላይ ካሉ ተቋማት ጋር እንደ ዩኤስ ሌሎችም ቅድም መድረክ ላይ ሰምተናል ገብተውበት እንግዲህ ዘርፉ ላይ በጣም ብዙ የነገዋን ኢትዮጵያ ህልም የሚሸከም ሁሉ እንደሆነ እየተነገረ ነው። ብዙ ጉዞዎች ውስጥ ለውስጥ እየሄዱ አሁን በጣም እየተፋጠነ ነው ያለውና የነገውን የኢትዮጵያ አየር መንገድ ጉዞ አብሳሪም ትልቅ ምስራች ስለሆነ ምን ላይ ደረሰ? የነገው ከፍታው ላይ ምንድን ነው የምንጠብቀው? እንደ አንድ ተገልጋይ፣ እንደ ሀገር፣ እንደ ተቋሙ እንደሚመራ ኃላፊ ሆነው ሁሉንም ጠቅለል አድርገው እንግዲህ ስለ አዲሱ የቢሾፍቱ ደግሞ ትልቅ ምስራች እኛም በጣም በትልቅ እንደ አይናችን ብሌን የምናየው ነው። በጣም ትልቅ ፕሮጀክት ነው። ፐርሃፕስ ሜቢ አሁን ላይ አፍሪካ አላት ከሚባሉት ትልቁ የኢንፍራስትራክቸር ፕሮጀክት በቀዳሚነት እሱ ነው። የቢሾፍቱ ኢንተርናሽናል ኤርፖርት አንደኛ ማሲቭ ነው።
በስኬልም ስታዩ በጣም ማሲቭ ነው። 12.5 ቢሊዮን ዶላር ነው ወርዝ የሚያደርገው። ከዛ ውስጥ እንግዲህ የመንግስት ተቋም 100% በኢትዮጵያ መንግስት ኦን እንደሚደረግ ተቋም የአየር መንገዱ ኮንትሪቢዩሽኖች ወደ 30% ይጠጋል። ከአበዳሪዎች ወደ 8.5 ቢሊዮን ዶላር ነው የምናገኘው ከፋይናንሰርስ ማለት ነው። አሁን ፋይናንስ ኦልሬዲ ያፈላለግን ነው። ግራውንድ ብሬኪንግ ኦልሬዲ የአፈር ስራ ጀምረናል። ቆየን። ቅድም እንዳልኩሽ ክቡር ጠቅላይ ሚኒስትራችን በተገኙበት የመሰረተ ድንጋይ አኑረን ኦልሬዲ ግንባታ ጀምረናል። ኤስቲሜት የምናደርገው ወደ 2029 መጨረሻ በፈረንጆቹ አቆጣጠር ወር በ2030 ነው እንግዲህ ሰርቪስ የሚጀምረው። ሁሉም ኢንተርናሽናል ኦፕሬሽን ወደዛ ነው የሚዞረው። በፈርስት ፌዝ ትልቅ 2 ፌዝ ነው ያለው። የመጀመሪያው ፌዝ ከ60 ሚሊዮን ወደ 60 ሚሊዮን የሚጠጋ መንገደኛ ሃንድል ማድረግ የሚችል ካፓሲቲ ይኖረዋል። 2 ትልልቅ ራንዌይ ይኖረዋል። በጣም 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 ዘመናዊ ሞደርን ዓለም ላይ አሉ ከምታያቸው በጣት ከሚቆጠሩ የኤርፖርቶች የሚመደብ ነው የሚሆነው። ኤንድ ለአየር መንገዳችን እድገት ትልቅ ቁልፍ ነው የሚሆነው። ዛሬ እንደምታውቁው የአዲስ አበባ ኤርፖርት በጣም አቅሙን አሟጦ የተጠቀመ ነው። የአውሮፕላን ማቆሚያዎች፣ ፓርኪንግ ኤሪያዎች በጣም ያጥሩናል። የአውሮፕላን ቁጥራችን በጣም እየበዛ ስለሆነ እየጨመረ ስለሆነ ኦፕሬሽናችን በጣም እየሰፋ ስለሆነ የአውሮፕላን ፓርኪንግ የምናደርግበት ቦታ በጣም ያንሳል። መንገደኛ ማስተናገጃ ተርሚናሎቻችን በጣም ኮንጀስትድ ናቸው። ኦልሬዲ ካፓሲቲያቸው እየደረሱ ነው። ወደዚህም አስፍተን ሴንተሩ ሰፍቶ በቃ አሁን ከየትም የማይሄድበት ደረጃ ደርሷል እና ይሄ ቢሾፍቱ ኤርፖርት ግንባታ ለኢትዮጵያ አየር መንገድ እድገት፣ ለሀገሪቷ እድገት እንዲሁም ለአፍሪካ ለሀገራችን እድገት በጣም ወሳኝ ሚና የሚጫወት ነው። ኢትዮጵያን ዛሬ አዲስ አበባ እንደምታውቂው የአፍሪካ ካፒታል፣ የዓለም ደግሞ ትልቅ የዲፕሎማቲክ ሀብ ናት። በኢትዮጵያ አየር መንገድ ምክንያት ደግሞ አዲስ አበባችን አሁንም በቅርብ በሰራናቸው ብዙ ስራዎች ከመንግስት አኳያ አዲስ አበባችን ትልቅ ሀብ ሆናለች። በጣም የሚገርም ሲቲ ሆኗል አዲስ አበባ። ኢትስ ጌትዌይ ነው፣ የአፍሪካ ጌትዌይ ነው፣ የሚድል ኢስት እና አፍሪካ ጌትዌይ ነው እና ይሄ ዘመናዊ አውሮፕላን ማረፊያ ወር ዘመናዊ ኤርፖርት መገንባታችን ለኛ የግሮዝ ትራጀክተሪ ሲግኒፊካንት የሆነ ሚና ይጫወታል። እንዳልኩሽ ዌዘር ሲዘጋ ምን ሲል ይሄ ኤርፖርት በጣም ብዙ ኦፕሬሽናል ቻሌንጅ ይገጥመናል እና ወደዛ መሄዳችን ወደሚቀጥለው የዛሬ 15 ዓመት ኦልሬዲ ቪዥን 2040 የሚል ሮል አውት እያደረግን ነው። ሁሌ የኢትዮጵያ አየር መንገድ የሚታወቀው እንግዲህ ረጅም ጊዜ በማቀድ ነው። ዛሬ ላይ ቁጭ ብለን ራሳችንን የዛሬ 15 ዓመት የዛሬ 10 ዓመት የማየት ብቃቱ የድርጅቱ ትልቁ ስትሬንግዙ አንዱ ይሄ ነው። ኦልሬዲ አሁን ቪዥን 2040 የሚል ሮል አውት እያደረግን ነው። አየር መንገዱን አሁን ካለበት ኦልሞስት ወደ 3 እጥፍ የሚያሳድግ ማለት ነው። 290 አውሮፕላኖች ወደ 290 መዳረሻዎች ከ350 በላይ አውሮፕላኖች ከ29 ቢሊዮን በላይ አኑዋል ተርኖቨር ረቨኑ ማለት ነው እና ይሄንን ሪያላይዝ ማድረግ የምንችለው እንደዚህ አይነት ትልቅ ኢንፍራስትራክቸር መስራት ስንችል ነው እና የቢሾፍቱ ኤርፖርት የቢሾፍቱ ኢንተርናሽናል ኤርፖርት ሚና በጣም ትልቅ ፋክተር ነው የሚሆነው ማለት ነው ለሚቀጥለው እድገታችን። ናይጄሪያ ብትይ ፓሰንጀሩን ብታዩ በብዛት አፍሪካኖች አሉ። በብዛት ናይጄሪያ ትልቅ ስትበሪ ታያቸዋለሽ። ይሄ እንግዲህ እነሱ ሀገር የለም። ናይጄሪያ የሚያክል ሀገር ኤርላይን የላቸውም። ያን የሚያክል እንደውም እዛ ኢንቨስት ለማድረግ ተሞክሮ ነበረ ነው። በተለያየ ምክንያት ብዙ ከሄደ በኋላ ፕሮጀክቱ አልቀጠለም። ግን ከዛ በኋላ ኮንጎ አሁን ጀምረዋል። ላስት ይር ቶጎ ትልቅ ኤርላይን አላቸው። እኛ አብረናቸው ሰርተን መጀመሪያ እንደውም ኢንቨስት ያደረጉበት ኤርላይን ከራሳቸው ውስጥ ቶጎ ያለው ኤስካይ የሚባለው ነው። ሞስት ሰክሰስፉል ስታርታፕ ኤርላይን አፍሪካ ውስጥ ባለፈው 50 ዓመት ውስጥ ኤስካይ የሚባለው ነው። ኢትዮጵያን ኤርላይንስ ፓርት ሊሆን የሚያደርገው ነው። ዛምቢያ አሉ፣ ማላዊ አሉ፣ አሁን ኮንጎ ገብተዋል። ብዙ ሀገሮች ኦነርሽፕ አላቸው። ቲኬት ኦፊስ ምናምን ብቻ ሳይሆን ኦን ያደርጋሉ፣ ኦፐሬት ያደርጋሉ። ምክንያቱም ኤክስፐርቲዙ አላቸው፣ ፋይናንሻል ካፒታሉ አላቸው እና በብዙ ነገር በምናይበት ጊዜ ዩኒክ የሆነ ኤርላይን ነው። አንዱ ሌላ ዩኒክ የሚያደርገው ይሄ በየአመቱ የሚወጣ አፍሪካ ውስጥ ትልልቅ የሚባሉ ካምፓኒዎች ራንኪንግ አለ።
በጣም ጥቂት ከሚባሉት አፍሪካን ኦውንድ አፍሪካን ኦፕሬትድ የሆነ ካምፓኒ ኢትዮጵያን ኤርላይንስ ነው። one of the very few ብዙዎቹ እዛ ራንኪንግ ውስጥ ብታቸው የፎረን የዌስተርን ማልቲናሽናልስ የአፍሪካ ሰብሲዲያሪዎቻቸው ነው። ስለዚህ በብዙ አቅጣጫ በብዙ ሜዥርመንት በምናይ KPI በምናይበት ጊዜ ኢትዮጵያን ኤርላይንስ ትሩሊ ሪማርካብል የሆነ ድርጅት ነው። ሰክሴሽን ፕላኑ በጣም ጠንካራ ነው። አሁን ሶስተኛ ሲኦ ነው አብረን ስንሰራ አቶ መስፍን፣ ከዛ በፊት አቶ ተወልደ ነበር፣ ከዛ በፊት አቶ ግርማ ዋቄ ነበር። እያንዳንዳቸው የራሳቸውን ሌጋሲ ትተው ይሄዳሉ። አየር መንገዱ እያደገ ፕሮፊታብል የሆነ እየሄደ ነው። ይህ የሚያሳየው ምንድን ነው? ሰው ላይ ጥሩ ኢንቨስት አድርገዋል ማለት ነው። በጣም ጠንካራ በእንግሊዝኛ ባክ ቤንች ይባላል አሰልጥነዋል። አንዱ ሲወጣ ይተካል፣ አንዱ ሲተካል ከሲኦ ጀምሮ እስከታች ድረስ እና አንዱ really incredibly important element ለኢትዮጵያ አየር መንገድ ግን የመንግስት ድጋፍ በሁለት መንገድ ነው። ምክንያቱም 100% መንግስት ነው የሚያደርገው፣ የሚያስፈልገውን ሰፖርት ይሰጣቸዋል። ነገር ግን አንድም ቀን መንግስት ኢንተርፊር አያደርግም። አየር መንገዱ በራሱ ነው ኦፕሬት የሚያደርገው። አውሮፕላን ይግዙ፣ ሩት ኔትወርኩን፣ ሁሉንም እንደማንም አሜሪካ እንዳሉ ካሪየርስ፣ ዩሮፕ እንዳሉ ኤርላይንስ፣ ኤዥያ እንደምናየው እንደነ ሲንጋፖር ራሱ ኦን ኮመርሻል ቤሲስ ነው ኦፕሬት የሚያደርገው። ለዚህ ነው 80 ዓመት ሰክሴስፉል። ምክንያቱም ብዙ አፍሪካ ሀገሮች ሰርተኛ አሁን እኔ የሰራው እኔና ቲሜ ወደ 14 የአፍሪካን ኤርላይኖች ጋር ሰርተናል። ሪስትራክቸሪንግ፣ ካፒታል ሬይዚንግ፣ ሪኦርጋናይዜሽን ምናምን ብዙ ሰርተን አይተነዋል። ገቨርንመንት ነው አፍሪካ ውስጥ መንግስቶች አየር መንገድ ኦን ሲያደርጉ ባለቤት ሲሆኑ ዲዛስተር ፎር ሬሲፒ ነው። ሪሊ እንዴት ልበልሽ፣ እኛው እናደርገዋለን። ቲኬት አይከፍሉም። አውሮፕላን በፈለጉ ጊዜ ከማርኬት ያወጣሉ። የሚበሩበትን ቦታ መንግስት ያዛል። ፒውርሊ የመንግስት አፔንዲክስ ይሆናል ማለት ነው። ኢትዮጵያ ኤርላይንስ እንዲህ ያለ ነገር የለም። እኔ ፉሊ ራሱ መንግስት እንደሚያዘው ሙሉ በሙሉ አሁን 100% ከተቋቋመበት ከንጉሱ ጊዜ ጀምሮ እስከ ዛሬ ድረስ የኢትዮጵያ ነገር ግን ፒውርሊ እንደ ቢዝነሱ ራን የሚደረገው ፓርት ኦፍ ዘ ሪዝን ኢዝ ኦብቪየስ። ምን መሰለሽ፣ አንድ አውሮፕላን ለመግዛት አሁን ትልቆቹ ይሄ 777 787 እያንዳንዷ $250 ሚሊዮን ነው። ከዛም በላይ ሊያወጣ ይችላል። አንድ አውሮፕላን ነው ማዋራሽ። እነሱ 160 አላቸው። እነኝህን አውሮፕላኖች ደግሞ የሚሰሩት ቦይንግ፣ ኤርባስ የሚባሉት ከነሱ ደግሞ ሰክሰስፉል ለሆነ አየር መንገድ ብቻ ነው የሚሸጡት። ፋይናንሲንጉ ማይሰጥ አይኖርማ። ፋይናንስ የሚያደርጉት ዓለም ውስጥ ያለ ትልልቅ ባንኮች ናቸው። እነኚህ ባንኮች ክሬዲብል ለሆነ ድርጅት ብቻ ነው የሚያበድሩት። አየሽ። ስለዚህ አንዱ ገብቶ እንደፈለገ ቢፈተፍት አፍሪካ መንግስቶች ይህንን የተሳሳቱት ይገቡና እኔ ባለቤቱ ላይ የሀገሪቱ ፕሬዚደንት ምናምን ሚኒስትሮች እንደፈለጉ ይበሩበታል። የሀገሩ መሪዎች እንደፈለጉ ይበሩበታል። ለግል ቲኬት ሰጥ እየተባሉ ያከሱ አክሮስ አፍሪካ። ለዛሬ ቫይብል የምንባል ካሪየር አፍሪካ ውስጥ የሌለው በዚህ ምክንያት ኢንኮምፒተንስ፣ የገቨርነንስ ኢሹስ ላይ። ኢትዮጵያ ግን ዋይዝሊ ከመጀመሪያ ቀን ጀምሮ ራሱን ይቻል፣ ሰብሲዲ አይሰጠውም። ግን የፖሊሲ ሰፖርት በሚያስፈልገው ጊዜ አንዳንድ ነገሮች ላይ ራሳቸው እንደተባለው ለምሳሌ አሁን ኢትዮጵያ አየር መንገድ ዲቪደንድ አይከፍልም። ግን ከመንግስት ደግሞ የሚወስደው ፋይናንሲንግ ጋራንቲ ምናምን አትሊስት ፋይናንሲንግ አይጠይቅምም አይወስድምም። ኢንሪቻን ራሳችሁን ቻሉ ነው የሚባሉት። እንዳልኩሽ ፒውርሊ የሆነ ለዚህ ነው በዓለም ውስጥ ዛሬ ሰክሰስፉል ከሆኑ ለብዙ ሰው በተለይ ዌስተርን ወርልድ ኢትዮጵያ ላይ ሰክሴስ መሆን ፓዝል ነው። ፕሮፊት የኤርላይኖች ቢዝነስ በጠቃላይ ኖርማሊ በጣም ትንሽ ነች። there's no room for error። እዛ 5% 6% በጣም ሰክሰስፉል የሚባሉ እንደ ኢትዮጵያ ኤርላይንስ አይነት 8% ቢደርሱ ነው። ብዙዎቹ ከ2% ፕሮፊት ማርጂን ነው ማውራሽ። 2% 3% ማርጂን ያለው ቢዝነስ ነው እና ኤፊሽንትሊ ራን ማደረግ ያለበት። በዚህ ምክንያት የመንግስትም ሮል በጣም ጠቅሞታል። ኢንተርፌር አናደርግም። ፖሊሲ ምናምን ስትፈልጉ አንዳንድ ነገሮች ላይ እናገዛቸዋለን ተባብለው ኮላቦሬቲቭ የሆነ ስራዎች በመስራታቸው እዚህ ደርሰዋል እና እነኚህን ፋክተሮች ኮንሲደር ማድረግ ያስፈልጋል። ለምን ሰክሰስፉል ሆነ አየር መንገዱ የሚል
እንደው ባጭሩ በረጅሙ መልስሽን መልስኩ ሆፕፉሊ በጣም ደስ የሚል ጉዞ ነው። አሁን እንግዲህ አሁን ገለልተኛ የሆነ ከዛ ዓለም በምትሄድበት የኢንቨስትመንት የቢዝነስ መርህ ውስጥ ገብቶ የሚመራበትን መንገድ ማስመርና መቀጠል ምን ያህል አንዱ ጠንካራ ጎንና ያንን ተቀብሎ ደግሞ መዝለቅ መቻል ምን ያህል ውጤት ላይ መድረሱ ነው። ለብዙ ቢዝነሶች እንዲህ አይነት ነገር ያስፈልጋቸዋል ብዬ አስባለሁ። ራሱን የቻለ በጣም ትልቅ ኮንሰፕት ነው። አሁን ተቋቁሟል ከአንድ ዓመት ወዲህ ከባንኩም ዘርፍ ጋር ተያይዞ እና በሱን በሰፊው ፕሮግራም እንገናኛለን። ከዛ ውጭ ግን አሁን እንግዲህ የቢሾፍቱ ፕሮጀክት በጣም ትልቅ ነው። አዎ እንደ ሀገርም ብቻ ሳይሆን ቅድም እንዳልነው ከአህጉር አልፎ እንደ ዓለም ተወዳዳሪ አድርጎ ኢትዮጵያን ስም ከፍ አድርጎ ለብዙ ጉዞዎቿ የጀርባ አጥንት ሆኖ ትልቅ ስኬት እንደሆነ እየሰማንም ነው። ጉዞውም ተጀምሯል፣ የተቀን እየተሰራ ነውና ምናልባት እንደዚህ አይነት በጣም ትልቅ ፕሮጀክቶች ሲሆኑ እንግዲህ እናንተም እንደማገዛችሁ እንደማማከራችሁ ምን ያህል ዝግጁ ነው ኢትዮጵያን አየር መንገድ አሁን ለሚጀምረው አዲስ ፕሮጀክት ብለህ ታስባለህ? ከዛ ውጪ ከመጀመሩን ባሻገር ይዞት ደግሞ ዘልቆ ደግሞ ለሚሄደው ከፍታ እኩል ዝግጁ ነው ወይ? አብሮ እየተሰራ ያሉ ስራዎች መሰራትም ያለባቸው ብለህ የምታስበው እና ምን ያህልም ደግሞ ትልቅ ነው? አንዳንድ ጊዜ ቅርቡ ከሆኑ ሰዎች ውጪ ከሀገር አልፎ ከእያንዳንዱ ተጠቃሚ ጀርባ የሚሰጠው ፋይዳና ሚና ምን ያህል ልንኮራበት ይገባል የሚሉ መልስ ውስጥ ሰፋ አድርገህ እየመለስክልኝ ስለሆነ ሰፋ አድርጌ ልጠይቅህ ብዬ ነው። በጣም ጥሩ ጥያቄ ነው። 12.5 ቢሊዮን ዶላር የአሜሪካን ዶላር የሚያወጣ ፕሮጀክት ነው። 110 ሚሊዮን መንገደኞች በአመት ማስተናገድ የሚችል ነው። በሁለት ፌዝ ነው የሚሰራው። የመጀመሪያው ፌዝ ከ2029 በፈረንጆች ያልቃል። ከ4 ዓመት በኋላ 60 ሚሊዮን፣ ከዛ ደግሞ ቀጣዩ ሌላ 40 ሚሊዮን እንደዚህ ይጨምራል። በጣም ትልቅ ነው። ይህንን ኮንቴክስት ለመስጠት ዛሬ አሁን ዓለም ውስጥ በጣም ትልቅ ቢዚ የሚባለው ኤርፖርት አትላንታ ጆርጂያ አሜሪካ ነገር ያለ ሃርትስፊልድ ጃክሰን የሚባለው ኤርፖርት ነው። የዛሬ ወር እዛ ነበርኩ። እንደውም 105 ሚሊዮን መንገደኛ ባለፈው ዓመት አስተናግዷል። ቢሾፍቱ ፉል ካፓሲቲ ተሰርቶ ሲያልቅ ዓለም ውስጥ አሉ ከሚባሉት 10 ትልልቅ ኤርፖርቶች አንዱ ነው የሚሆነው። ዛሬ አልቆ ቢሆን ኖሮ ዛሬ ከአምስቱ ትልልቅ ይሆናል። ግን ባይ ኔክስት ፊው ይርስ ሌሎችም ዓለም ውስጥ ይደርሳሉ። ግን ቶፕ 10 ይሆናል ማለት ማግኒቱዱን ለማስረዳት ለማለት ነው። ለምን አስፈለገ ደግሞ ላልሽው ይቻላል ወይ ይህንን ማኔጅ ማድረግ ይችላሉ? አሁን ራሱ ታይሙ መሆኑ ዝግጁ ነን ወይ? ኮንቴክስት ልስጥሽ። ዛሬ ቦሌ ኤርፖርት 22 ሚሊዮን መንገደኛ ሃንድል ማድረግ ይችላል። ያውም እሱ ኤክስፓንድድ ሆኖ in the last 4 years ኤክስፓንሽን ተጨምሮበት ነው እንጂ ከዛ በፊት የነበረው 6 እና 7 ሚሊዮን አልፍም ነበር። ኤርፖርቱ ዛሬ ኦልሞስት ካፓሲቲው ደርሷል 22 ሚሊዮን። እኔ አሁን በጣም ብዙ በራለሁ። ዛሬ ጠዋት ነው የመጣሁት። ለምሳሌ ከአሜሪካ የጠዋት 2 ባንክ አላቸው። ባንክ ማለት ዌቭ አለው፣ ከጠዋትና የማታ ባንክ አለው። ፒክ የትራቨል ታይሞቹ ዲዩሪንግ ዘ ዴይ ብዙም ፍላይት የለም። ጠዋት የኤርፖርት ሙሉ ነው፣ ዙ ሆኗል። በቃ አይደለም ኦልሬዲ ጢቅ ብሎ ኤግዛክትሊ ጢቅ ብሎ that's the word you know በአማርኛ እንግሊዝኛ ዙ ሆኗል እንላለን። በቃ ዙ ሲባል ለዛ ሞልቷል ኦልሬዲ። ይሄ ቢሾፍቱ we needed like yesterday አይነት ነገር ነው። ምክንያቱም በዚሁ መቀጠል አይችልም። የኤርላይኑ እድገት is incredible okay so ዲማንዱ ስላለ ነው። ዝም ብሎ የፊል ጉድ ፋክተር አይደለም ይሄ። ልክ ህዳሴ ግድብ እንደተሰራው ማለት ነው። ኢትዮጵያ አስፈልጓት ነበር ያ ግድብ ዲተርሚን ሆና ሰርታው እንደጨረሰችው። ህዳሴ 5 ቢሊዮን ያወጣው 12.5 ቢሊዮን ማግኒቱድ ራሱ ነው ውስጥ በዓለም ውስጥ አሉ ከሚባሉት ነው። እና እድገቱ ላለመግታት ኤርላይኑ እያደገ ስለሚመጣ ፎርካስቱም የሚያሳየው ሌላ ኤርፖርት በዛ ማግኒቱድ ካልተሰራ ኢትዮጵያን ኤርላይንስ ማደግ አይችልም። ካላደገ ደግሞ ቢዝነስ ኦፖርቹኒቲ ሉዝ ያደርጋል። just doesn't make any sense so መሰረት ይችላል ወይ ለሚለው ያልኩሽ ነው። ቅድም እኮ ነገርኩሽ። እኛ ቪዥን 2010 ስንሰራ ከዛ በኋላ ደግሞ አየር መንገዱ በራሱ እኛ እሱን ከጨረስ በኋላ ከዛ በኋላ ራሳቸው ናቸው የቀጠሉት ቪዥን 2025 አሁን ደግሞ ቪዥን 2035 ከዛ ደግሞ ቪዥን 2040 ብለው ራሳቸው ሰርተዋል። እያንዳንዷን ቪዥን ታርጌት ኤክሲድ እያደረጉ ነው በየጊዜው ከአመቶቹ በፊት አክቹዋሊ ኦኬ የሚበሩበት ዴስቲኔሽን ቁጥር ብታየው ካሰቡት በላይ ነው አቺቭ የሚያደርጉት። ነምበር ኦፍ ኤርክራፍት
አሁን ለምሳሌ 160 ገደማ ኤርክራፍት አላቸው። ወደ 120 ደግሞ አዘዋል። ለምን ቢሊየንስ ኦፍ ዶላርስ በጣም ብዙ ኦልሬዲ ያስኪደርስ ራሱ ከዚህ በላይ ሊለጠጥ አይችልም ብዬ አስባለሁ። አንዳንዱ ሪፕሌስመንት ነው፣ ግን 120 ኤርክራፍት ማዘዝ ከዛ ደግሞ በየቀኑ እያዘዙ ነው እና ያ ሁሉ ኤርክራፍት የት ላንድ ያደርጋል? እንደዚህ አይነት ኤርፖርት ፈልጋል። ግን ይችላሉ ለሚለው ካፓሲቲ ነው አሳይተዋል በድርጊት። ብዙ ሰው ሲጠራጠር የዛሬ 20 ዓመት በየጊዜው አዳዲስ ቪዥን ያወጡ ሁሉ ይጠራጠር የአፍሪካን ካሪየር የሆነ ካፓሲቲ አለ ወይ ከየት መጥቶ ነው ይባል ነበር። ዛሬ ሉክ ወት ዴይ አር ፕሮፊታብል ናቸው። ሃይሊ ፕሮፊታብል፣ ቬሪ ሴፍ፣ ቬሪ ሪላያብል ኤክስፓንሽን ሩት እያደረጉ በየጊዜው ሌሎች አየር መንገዶች እየገዙ ነው፣ ኢንቨስት እያደረጉ ነው እና ዛሬ ቲዮሪ አይደለም፣ ይሄ በስራ ላይ መዋል ችለዋል። ዓለም ውስጥ አሉ ከሚባሉት ኤርላይኖች ከኤምሬትስ፣ ከካታር፣ ከኢቲሃድ፣ ብሪቲሽ ኤርዌይስ፣ ሉፍታንሳ ጋር እኩል እንደውም ኤክሲድ እያደረጉ ኮምፒት እያደረጉ ነው። ለሚ ጊቭ ዩ አ ቬሪ ጉድ ኤግዛምፕል። በኮቪድ ጊዜ ዛሬ 5 ዓመት ጀስት ኦቨር 5 years ago ዓለም ውስጥ ያሉት ኤርላይኖች በሙሉ they went bankrupt. ኢቨን ጋልፍ ያሉት እነ ኤምሬትስ፣ እነ አቡዳቢ፣ ኢቲሃድ፣ ካታር በመንግስታቸው ቤላውት ተደርገው ነው፣ በመንግስት ፋንዲንግ ድጎማ ነው ሰርቫይቭ ያደረጉት። in the US I was there, I remember the US government ወደ $60 billion ለአሜሪካን ኤርላይኖች ካሪየርስ በሙሉ ድጎማ ሰጥቶ unusual event ነው፣ በዓለም ታሪክ ታይቶ የማይታወቅ ኮቪድ ተብሎ የሁሉ ሺህ ሰራተኛ የሁሉ ሚሊዮን ሰራተኛ ከስራ ይወጣል ተብሎ አይወጡም፣ ክሪቲካል ነው ለዩኤስ ኢኮኖሚ ተብሎ ትልቅ የምታያቸው ዛሬ ዓለም ውስጥ ትልቅ የሚባለው ኤርላይን ዩናይትድ ኤርላይንስ ነው። እነ ዩናይትድ ራሳቸው በዩኤስ ገቨርንመንት ቤላውት ነው ኮቪድን ሰርቫይቭ ያደርጉት። ኮንትራስት ዳት ዊዝ ኢትዮጵያን ኤርላይንስ። የኢትዮጵያ አየር መንገድ ድጎማ የለውም። የኢትዮጵያ መንግስትም ድጎማ መስጠት አይችልም። በዛ ደረጃ ምን አደረጉ? ፕላናቸውን ሪጂግ አደረጉት። እንደ ፓሰንጀር ኤርክራፍት ሪቱል አድርገው ካርጎ አደረጉት። በኮቪድ ጊዜ ታስታውሽ ይሆናል ዓለም ውስጥ ያለ የፒፒኢ የፐርሶናል ፕሮቴክሽን ኢኩዊፕመንት ማስክ ምናምን በሙሉ የሚያጓጉዝ የነበረው የኢትዮጵያ አየር መንገድ ነው። I tell you if you remember everywhere ዓለም ውስጥ ያለው የፋርማሲውቲካልስ በሙሉ እንደውም የፋርማ ዊንግ የፋርማሲውቲካል ዊንግ ኢትዮጵያን ኤርላይንስ ሴታፕ አድርጎ ዴዲኬትድ የሆነ ስፔስ ኤርፖርት ውስጥ ሰርቶ እንግዲህ ሁሉ ዓለም ወይኔ ዳርክ ዴይዝ በነበረበት ጊዜ ሰው በብዙ ሚሊዮን ሰው በሚሞትበት ጊዜ ኤርላይኖች ሁሉ መብረር አውሮፕላኖች በሙሉ ፓርክ በተደረጉበት ጊዜ ዓለም ውስጥ የኢትዮጵያን ኤርላይንስ was the only major carrier ዓለም ውስጥ ያለ ድጎማ ያለ ሰብሲዲ ኮቪድን ሰርቫይቭ ያደረገው። ምክንያቱም አዳፕት አደረጉት ሪያሊቲ። አሁን ይህን ሰሞን የምናየው ኤክስፒሪየንስ ነው። በጋልፍ ወር በኢራን አሜሪካ ጦርነት ምክንያት ቤንዚን እጥረት አለ። ሁለተኛ ነገር የጀት ፊውል ደብል አድርጓል በአንድ ወር ውስጥ። ኢቨን ኤዥያ ሀብታም የሚባሉ ሀገሮች ስትራግል እያደረጉ ነው ኤርክራፍቶቻቸውን ለማብረር። ኢቨን ትልቁ የጀርመን ኤርላይን ሉፍታንዛ የሚባለው በቀደም አናውንስ ሲያደርግ 20,000 ፍላይት በሚቀጥለው 2 ወር ውስጥ 3 ወር ውስጥ ካንስል አድርገዋል ፊውል ስለሌለ ተብሎ። የኢትዮጵያን ኤርላይንስ ግን ሪፖዚሽን አድርጎ ራሱን ማኔጅ ማድረግ ይችላል። ያውም ኢትዮጵያ 100% ፊውል ኢምፖርት የምታደርግ ሀገር ነው። እዚህ ለጊዜው ምንም ፕሮዲውስ የሚደረግ ነገር የለም። አሁን ኤቭሪ ፍላይት እኔ have taken quite a few of them እዚህ ማኔጅመንቱን ጋር አውርቻለሁ። almost every flight is full የኢትዮጵያን ኤርላይንስ ፓሰንጀር ትራፊክ ከሚድል ኢስት ወደዚህ ሽፍት አድርጓል። ምክንያቱም እነ ኤምሬትስ እነ ካታር ኢቲሃድ ወይ ኮምፕሊትሊ አቁመው ነበር አንድ ሰሞን። አሁንም ሪዲዩስድ በሆነ ፍላይት ነው የሚበሩት እዛ ጋር። ኢትዮጵያን ኤርላይንስ እዛ መብረር እንደ ማንኛውም ኤርላይን እዛ መብረር አቁመዋል። ማንም አይበርም አሁን በብዛት በተለይ ዩኤኢ፣ ዱባይ ምናምን ትልቅ ማርኬት ነበር ለነሱ። ይህንን ግን አጠኑና ወደ ኤዥያ፣ ወደ አሜሪካ፣ ወደ ዩሮፕ ያለውን ፍላይቶች ሪጂግ አድርገው ሪቱል አድርገው ኔትወርካቸውን በአንድ ጊዜ እኮ ነው የምልሽ። ፊውል ደግሞ ከየት ነው የሚገኘው? የራሳቸው አላቸው፣ ግን በየሀገሩ ሲሄዱ ችግር ነው። አንዳንድ ሀገሮች የጀት ፊውል የለም። እሱም ሁሉ ማኔጅ አድርገው ዛሬ በቀደም አንድ አናሊስት የሰራው ጥናት አለ who's going to be the winner የሚለው ካስቀመጧቸው ኤርላይኖች አንዱ ኢትዮጵያን ኤርላይንስ ነው በዓለም ውስጥ አሁን በዚህ ባለው ኬዎስ ዊትስታንድ። ስለዚህ ላልሽን ጥያቄ ነው ለኢትዮጵያን ኤርላይንስ አዲስ as big as ቢሾፍቱ ኤርፖርት is ከዚህም የበለጠ ኮቪድንም ሰርቫይቭ አድርጎ ሌሎች ብዙ ነገር አይቶ የደረሰ አየር መንገድ ስለሆነ ይሄኛው ብዙም የሚያስቸግር ማግኒቱዱ ትልቅ ነው ኢንፍራስትራክቸሩ። ግን አየር መንገዱ በድርጊት አሳይቷል ከዚህ በፊት እንደሚሰራ
በወሬ አይደለም፣ በቴክስት ቡክ አይደለም፣ ሪሊ ኢንታንጂብል በሆነ መንገድ ስላሳየ እንደውም I'm absolutely confident እኛ ራሳችን አሁን ሲቢ ካፒታል የኛ ኢንቨስትመንት ባንክ የተወሰነውን ፖርሽን ኦፍ ኤርፖርት ፋይናንሲንግ እኛ ማንዴት ተሰጥቶናል እንድናቀርብ ከኢንቨስተሮች አሰባስበን። እሱም ጥሩ እየሄደ ነው። የዶሜስቲክ ፖርሽኑን እኛ እየሰራን ነው። ካፒታል ሬይዚንጉን በተወሰነ ደረጃ የውጭውንም ሀገር ከተወሰነ ሞስት ኦፍ ኢት የውጭውን የሚሰሩ ትልልቅ ሌሎች ባንኮች አሉ ዓለም ውስጥ አሉ። ከእነሱ እኩል ግን ሆነ ኢትዮጵያ ውስጥ ቤዝድ የሆነ አዲስ ኢንቨስትመንት ባንክ ሲቢ ካፒታል እኩል ደረጃ ምክንያቱም እንደ ሬስት ኦፍ ወርልድ ሰርተነዋል። በተለይ ብዙ ዓመት ላቲን አሜሪካ፣ ዩሮፕ፣ ዩኤስ ሰርተናል ካፒታል ሬይዝ ማድረግ ፕሮጀክት ማድረግ። ለኢትዮጵያ ግን የመጀመሪያ ጊዜ ነው እንደዚህ ያለ ላርጅ ስኬል ኮላቦሬቲቭ የሆነ ፋይናንስ ማድረግ እና እኛም ራሳችን ዲፕ እናውቀዋለን፣ ቢዝነስ ፕላኑ እናውቀዋለን፣ የኤርፖርት ፕሮጀክቱን፣ የቢሾፍቱን እንዳልኩሽ ከአየር መንገዱ ጋር ብዙ ስለምንሰራ ደግሞ አላማቸውን ብቻ ሳይሆን አላማቸውን እንዴት ኤክሲኪዩት በጣም ፐርፌክትሊ ኤክሲኪዩት እያደረጉ ስለሆነ ስላየነው we're absolutely confident ቢሾፍቱ will be very successful but it's a demand driven ነው። ዝም ብሎ ፊል ጉድ የሆነ ኤርላይን አይደለም። ያስፈልገን ላልኩሽ ኤርፖርቱን ዛሬ ጠዋት ብታየው እንዴት ነው የሚቀጥለው 4 ዓመት በዚሁ የምንቀጥሉት ያለሽ። ምክንያቱም ኦልሬዲ ፒክ ካፓሲቲ እየደረሰ ነው የተሰራው። ኤክስፓንሽኑ እኮ 5 ዓመት 7 ዓመት 10 ዓመትም ድረስ ያገለግላል ተብሎ ነበረ። ተሰርቶ ኤክስፓንሽኑ ሳያልቅ ኦልሬዲ ኤክሲድ እየተደረገ ነው እና አንደርስታንድ ያስፈልጋል ዲማንድ ድሪቨን ስለሆነ እና ይሄ ነው እንግዲህ ማለት ነው። ሙሉ ጊዜ በደንብ ብናወራው ብናብራራው አንተም ብዙ ስለሰራ ስላገለገልክበት የምታወራቸው ነገሮች በሙሉ ህይወት አላቸው። ደስ ይለኛል ከአንተ ጋር ወግ ማድረግ ቃል አስገባለሁ። ሌላ ጊዜ በደንብ እመጣለሁ። ሲቤኔ በደንብ ኢንቨስትመንቱን እናንተ ነው ያቋቋማችሁት ቢሮኑና ኔክስት ታይም we'll show you around እንዴት እየሰራን እንደሆነ በደስታ። በመጨረሻ ቅድም ብለናል ይሄ ኢትዮጵያዊነት ብለን ከዛ እንደ አፍሪካ የምንኮራበት ስንል በራሳችን ማዘዛችን በራሳችን ባንዲራችን ከፍ አድርገን ማውለብለባችን ውስጥ ብዙ የውጭ ጫና አለመኖሩ በራሳቸው ማዘዛቸው ኢትዮጵያ አየር መንገድ በራሱ በኢትዮጵያ ኩራት ሆኖ ማዘዙ የመንግስትንም ድጋፍ በልኩ ሁሉንም ማስተናገዱ ዛሬ ላይ ደረሰበት ደርሷል። የቢሾፍቱ ደግሞ በጣም ትልቅ ፕሮጀክት ስናይ ብዙ የውጭ ባንኮችም አሜሪካንም ጨምሮ ሌሎችም ሀገራት በብዙ መንገድ ድጋፍም እርዳታም ሊያደርጉልን ይችላሉ። ያ አሁን እስካሁን የመጣንበትን የማዘዝ በራሳችን የመኩራት ውሳኔዎቻችን ላይ ጫና አይፈጥርብንም ወይ? አንዳንዴ ትልቅ ሀሳቦች ትልቅ ፕሮጀክቶች ሲሆኑ ከጀርባም ትልቅ ድጋፍ ሲመጣ ያ በራስ የመቆሙን ነገር አደጋ ውስጥ አይጥለውም ወይ? እናንተም ስለምትሰሩበት ብዙም ስላየኸው በጣም ፋንዳሜንታል የሆነ ጥያቄ ነው የምጠይቀው። ምክንያቱም ኢትዮጵያኖች በጣም የምንኮራበት ከሚል ነው የጀመርነው ዓለም አየር መንገዱን። እንዳልኩሽ ደግሞ አፍሪካ ውስጥ በጣም ጥቂት ከሚባሉት ኢንዲጂነስ አፍሪካ የወለደቻቸው ትልቅ ማልቲናሽናል ኩባንያዎች አንዱ ኢትዮጵያ አየር መንገድ ነው። ቶፕ 200 300 ሊስት ብታየው ብዙዎቹ እዛ ውስጥ የምታያቸው የውጭ የወስተርን ማልቲናሽናል የምዕራባውያን ማልቲናሽናሎች የአፍሪካ ዊንጋቸው ነው እዛ ሊስት ውስጥ የሚገባው። በኤርላይን ደረጃማ ማንም የለም፣ ግን ኢንጀነራል ብዙዎቹ በቃ አፍሪካን ካምፓኒዎች አይደለም። ኢትዮጵያን ኤርላይንስ ብቻ ዋን ኦፍ ዘ ፊው ዳንጎቴ ምናምን ጥቂት ናቸው። ሶ ህልውና ወይም ሳቨሬንቲያችን ወይም ኢንዲፔንደንሳችንን ሜንቴን አድርገን እዚህ ያደረስነው ማልቲናሽናል ነው። ኦፍኮርስ ፕሮቴክት ማድረግ አለብን። ባይደው ፕሮቴክት ማድረገው በስሎገን አይደለም በስራ ነው እንደሚደረግ ማለት ነው። ለጠየቅሽን ጥያቄ ለመስጠት የኢትዮጵያ አየር መንገድም ሆነ ቢሾፍቱ ኢንተርናሽናል ኤርፖርት 100% ባለቤቱ የኢትዮጵያ ህዝብ የኢትዮጵያ መንግስት ነው። ኢትዮጵያ ኤርላይንስ 100% የኢትዮጵያ መንግስት ነው የሚያደርገው። ቅድም ማስረድቻለሁ። ቢሾፍቱ ኤርፖርትም ኢትዮጵያ ኤርላይንስ ነው ኦን የሚያደርገው። ፋይናንሲንጉ ብድር ነው እንትን ሼር አይደለም። የኢትዮጵያ ኤርላይንስ ላይ ሼር አልተሸጠም አይሸጥም እስከማውቀው ድረስ። ኤርፖርቱን ፕሮጀክት ብዙ ጠይቀው ነበር። ባይ ዘ ዌይ ዩ ሬይዝድ አ ጉድ ፖይንት። ብዙዎች ጠይቀዋል። እኛ እንደዚህ ሮድ ሾው ፕሬዘንቴሽን ሩመር ነገርም ስለነበር ነው ብዙ ተጠይቆ ነው እንግባ። ኢትዮጵያ ኤርላይንስ እኮ እንግዛ ማይል እኮ የለም። ማት የአፍሪካ መንግስቶች አሉ፣ ትልቅ ኢንቨስትመንት ፈርሞች ውጭ አሉ። ሼር ሽጡ የኢትዮጵያ መንግስት ኖ አንሸጥም አለው። which is the right answer in my view። ምክንያቱም ብዙ እንዳልኩት ብዙ አፍሪካ ኤርላይኖች ጋር ሰርተናል። ይሄ ዩኒክ የሆነ ኢንስቲቱሽን ነው፣ ሰክሴስፉል ነው። ለምን መሰራውን እናደርግ ሞዴል ያለው ሞዴል እየሰራ ነው። ኤርፖርቱም ይሄ ማውራሽ $12.5 ቢሊዮን ነው። ከዛ ውስጥ
4 ቢሊዮኑን ኢትዮጵያን ኤርላይንስ ራሱ ነው ኮንትሪቢዩት የሚያደርገው። የሚቀረው 8 ቢሊዮን ብድር ነው ከባንኮች ነው። እኛ ራሳችን አሁን የተወሰኑ ወደ 1.5 ቢሊዮን ኢኩዊቫለንት በብር እስከ 2 ቢሊዮን ኢኩዊቫለንት በብር የምናቀርበው ፋይናንሲንግ ብድር ነው። ኦኬ እኛም ማንም ከኛ ጋር ፋይናንስ የሚያደርጉት ባንኮች ምንም ሸራ አይሰጣቸው። የውጭ ባንኮቹም የአሜሪካን ባንክም ዩሮፒያን የቻይኖቹም ባንኮች ይህን ያውቃሉ። ብድር ነው የሚሰጡት። ፕሮጀክቱ ያዋጣል አዋጣም ብለው አሴስ አድርገው አበዳሪዎች ናቸው። እያንዳንዱ ባንክ ሄዶ ላበድር አይልም። ግሩፕ ሴታፕ ተደርጎ ምክንያቱም ማኔጅ የሚያደርገው እኛ አንዱን ግሩፕ ወይም ትራንች ይባላል። እኛ አንዱን ማኔጅ እናደርጋለን። የአንድ የኮመርሻል ባንኮቹን የውጭ ኮመርሻል ባንኮቹን አሜሪካን ባንክ ወይ ዩሮፒያን ባንክ የሚመራው አለ በመሀል ሁሉም በዛ ስር በዊንጉ ስር እየገቡ ከላይ ግን የተቀመጥን አሬንጀርስ ሊድ አሬንጀርስ እንባላለን። አንዱ ኦንሊ ኢትዮጵያዊ እኛ ነን፣ ሌሎቹ ግሎባል ናቸው። ኤግዛክትሊ እኛ ራሳችን አይሽ ሲቢ ካፒታል ወይም ኢትዮጵያኖች ይህንን አይነት ኢኮሊ ሊግ ገብተን ከነ ጄፒ ሞርጋን ከነ ሲቲ ባንክ ትልቅ ከሚባሉት ከነ ቻይና ባንኮች ዩሮፒያን ባንኮች እኩል ገብተን ከኢትዮጵያ ወጥተን እየተሳተፍን ያለ ነው። አየሽ አንደኛ የሚያሳየው የኢትዮጵያ ካፓሲቲ የማደግ እየደርሷል የሚለው ነው። በፊት የማይታሰብ ነገር ነበር። ባይ ዘ ወይ ቢሾፍቱ ኤርፖርት ፕሮጀክት ታስብ በፊትም ፋይናንሰሮቹ አሱም አድርገው የነበረው በሙሉ ከውጭ ይመጣል ብለው ነው ብድሩ። እኛ ሴት ነው ከኢትዮጵያም ካፓሲቲ አለን፣ ሲስተሙ አለን፣ ኢንቨስትመንት ባንክ አለን ኢትዮጵያ ውስጥ አሁን በሚል ነው እኛም ዲስራፕት አድርገን ፖዚቲቭሊ የገባ ነው። ሶ ምንም ስጋት አይግባው ሰው። ምንም ህልውናችን ሰውነታችንን አሳልፎ የሚሰጥ ነገር የለም። ብድር ነው። ለማንም ፕሮጀክት እንደምንበደረው ብድር ነው። ብድሩ ይከፈላል። ዳትሴት ፕሮጀክቱን ተማምነው ያዋጣኛል ብሎ ነው የሚያበድሩት እነዚህ ትልቅ ባንኮች። ልክ አውሮፕላኑን ፋይናንስ ሲያደርጉ ያዋጣናል ብለው እንደሚያበድሩት ማለት ነው። እና በዚህ በኩል ኢትዮጵያ እንደምታውቂው ኢትዮጵያን ለሀገራችን በጣም ፕራውድ ነን። ሶቨሬንቲያችን በጣም ፕራውድ ነን። ፕራክቲካል ነን። ሼር መሰረት ወይም የውጭ ኢንቨስተሮች ፓርቲሲፔት የሚያደርገው ብዙ መድረክ ተከፍቶ ለኤፍዲአይ ፎሬን ዳይሬክት ኢንቨስትመንት በኩል አሁን ደግሞ በካፒታል ማርኬቱ በኩል ለፎሬን ኢንቨስተሮች ብዙ የተፈቀደ ነገር አለ። አንዳንድ ነገር ላይ ደግሞ የለም። ይህንን እንደ ኢትዮጵያ ና ሳይሆን እኛ ራሳችን የእኛ ብቻ ነው፣ የኢትዮጵያ መንግስት ብቻ ነው፣ የኢትዮጵያ ሕዝብ ብቻ ነው ያልናቸው ደግሞ የተቀመጡ አሉ። እና ይሄ ሻይኒንግ ኤግዛምፕል በጣም ስኬታማ ነው። ሞዴሉ በዚሁ የሚቀጥል ነው ብዬ ነው ማምነው። ምንም አይነት ሌላ ያልሽኝ ሩመር ምናምን ዝም ብሎ ሩመር ነው፣ ፋክት ቤዝድ አይደለም። በብድር ነው፣ ብድሩ ፋይናንስ ያደርገዋል። ኤኩቲ አይሸጥም ተብሎ ክሊርሊ እንደዚህ ፕሬዘንቴሽን ለፋይናንሰሮቹ በየጊዜው ሲሰጥ እኔ ቁጭ ብዬ አዳምጫለሁ። የኔም ቲማችን አዳምጠናል። ከማኔጅመንቱ ከመንግስት ጋር በየጊዜው በምንገዛ ምንም ነገር ክሊርሊ ያስቀምጧል። የኢትዮጵያ መንግስት ራሳቸው አምናችሁበት ግቡ ተባሉ። ብዙዎቹ ደግሞ ያስ ያዋጣል ብለው ቅድም እዚህ ፓናሉ ላይ ዲስከስ ሲደረግ የገንዘብ ሚኒስትሩ ያሉት ጥሩ ፖይንት አለ። ገንዘብ ሚኒስትሩና የናሽናል ባንክ ገቨርነሩ የኢትዮጵያ አየር መንገድ የክሬዲት ሬቲንግ ማለት ያዋጣል ያዋጣል የሚለው ከሀገሪቱ ክሬዲት ሬቲንግ የበለጠ ነው። ይሄ በጣም ሬር ነው ዓለም ውስጥ እንዲህ ያለ ነገር፣ ያውም መንግስት ኦን የሚያደርገው ካምፓኒ ሆኖ ኢማጂን። እና ምንድን ያሉት እነሱ እንደውም ጥሩ ተበዳሪ ነው በጣም እንዴ በጣም የሚያኮራ ማለት ምንም ይመልሳል ተብሎ የባለ ሀብት ተበዳሪ ማለት ነው። እንዴ በጣም እንዴ በጣም ዩኒክ የሆነ ድርጅት ነው የምለው ለዚህ ነው። እና እነሱም ጥሩ አድርገው ነው ያስረዱት። መንግስትም ወደዛ ሌቭል ክሬዲት ሬቲንጉ ወደዛ ወደ ኢትዮጵያን ኤርላይንስ ሌቭል እያወጣን ከፍ እያደረገው ነው። እና ኢትስ አ ቬሪ ሻይኒንግ ኤግዛምፕል። ግን የመንግስት ነው፣ በህዝብ ስር በመንግስት ስር የሚቀጥል ድርጅት ነው። አበዳሪዎች ናቸው እንጂ እነኚህ ሼር ሆልደር ኦነሮች ባለቤትነት አይሰጣቸውም ተብሎ በክሊል ተቀምጧል። በጣም ደስ ይላል። በመጨረሻ እንግዲህ ማለት የምወደው የዛሬ 25 ዓመት እድሜ ስጠን ፈጣሪና 30 ዓመት የኢትዮጵያን አየር መንገድ የት ጋር ደርሶ ታየዋለህ እንደ ግል? ከዛ ውጭ ደግሞ እንደ ሀገር የት ደርሰን አንተ ውስጥ ያለው ከፍታ ብዙ ሰው የሚሰራው ያው ከዙሪያው ነውና ልቡ ብሩህ ሆኖ በጣም ብዙ ደግሞ ዓለም የደረሰበትን ነገር ነክቶ ዳሱ አጥንቶ ተመራምሮ ዛሬ ላይ ብዙ ድጋፍ ከሚያደርጉ ሰዎች ውስጥ አንዱ ነህ። በጣም ጥቂት ከሚባሉ ኢትዮጵያ ካላቸው ሰዎች ውስጥ አንዱ ነህ። በጣም እንኮራለን ለምትሰራው ለምታደርገው ሁሉ በግልህ በጣም እናመሰግናለን። ግን የት ጋር ታያታለህ ሀገራችንን ካለህ እውቀት ሙላት አንጻር፣ ዓለምን ከምታይበት አይን አንጻር፣ ከደከምክበት ከለፋበት ካነበብከው ከጣርክበት አንጻር
የዛሬ 25 ዓመት ኢትዮጵያ አየር መንገድና ኢትዮጵያ በዘመዴነህ ኃይል ራይት ሶ ይኸውልሽ እኔ የሶሻል ሚዲያ ፔጅ ላይ ፕሮፋይልን ገና ስትከፍቹ ምን ይላል ኦፕቲሚስቲክ ኢትዮጵያን አሜሪካን ቢለው ነው የሚጀምረው። ኦፕቲሚስቲክ የምትለው ቃል ነች የሚጀምረው። ባይ ኔቸር እንደዚህ አይነት ሰው ነኝ በላይፍም። ግን ስለ ኢትዮጵያ ሁል ጊዜ መጀመሪያ ጊዜ ኢትዮጵያ ለመጎብኘት የመጣው ጀስት አዝ ቪዚት ነው። አይ ዋዝ ቦርን ሂር በት ዊ ሌፍት ዌን በጣም ያንጎኝ ቲኔጀሮች ሆነን እኔም ቤተሰቦችም ሁላችን ወጣ ነው። ያኔ ኢትዮጵያ በጣም አስቸጋሪ ሀገር በነበረችበት ጊዜ ማለት ነው። እና አይ ግሩ አፕ ኢን ዩኤስ። ከዛ በኋላ ብዙ ሀገሮች ኖሬያለሁ፣ ሰርቻለሁ። ላቲን አሜሪካ፣ ብራዚል ብዙ ዓመት ኖሬ ሰርቻለሁ። ኢንቨስትመንት ባንኪንግ፣ አርጀንቲና፣ ቦነስ አይረስ ኖሬያለሁ። በአጠቃላይ ያኔ ልሰራበት የነበረው ካምፓኒ የላቲን አሜሪካ ሄድም ሆኜ ሰርቻለሁ። እሱን አይቻለሁ። እነ ዩኤስ ኦፍ ኮርስ ብዙ ነገሮች ላይ ሰርቻለሁ፣ ብዙ ካምፓኒዎች ላይ እና ዲቨሎፒንግ ካንትሪስ ደግሞ ኢመርጂንግ ኢኮኖሚዝ እንደ አፍሪካ አይነት እንደ ኢትዮጵያ አይነቱ ሀገሮችም ደግሞ ኤክስፖዠሩ አለኝ እና ሁልጊዜ እኔ ፕራክቲካል ነኝ። ቲዮሪ ብዙም አይስማማኝም። አውቃለሁ ቲዮሪ ፋውንዴሽናል ይሰጥሻል፣ ግን ከዛ ማለፍ ነው። እኔ ብዙም በሱ ዲፔንድ አላደርግም። ስለዚህ ፕራክቲካሊ የማደርጋቸውን ነገር ኢትዮጵያ የመጀመሪያ ጊዜ ለጉብኝት የዛሬ በጣም ብዙ ዓመት እንበረው in the 90s መጥቼ ነበር just for a few days. I couldn't believe what I saw. ኢትዮጵያ like somebody የሪዋይንድ ባተኑን ሪዋይንድ ያደረገባት ሀገር ትመስል ወደ ኋላ ሄድን ይመስል ነበር አላለም። ድሮ እንኳን እኛ ልጆች ሆነን የምናውቃት ኢትዮጵያ አልነበረችም። 95 96 97 ትውልድ ጋር ቆሟል። መቆም ብቻ አይደለም ሪዋይንድ ተደርጓል ወደ ኋላ። በጣም የሚያሳዝን ሁኔታ ነበር። ከተማዋ ሙትት ያለች የምታሳዝን ኔግሌክትድ የሆነች ከተማ ትመስላለች። አንዳንዴ እኔ ከከተማ ውጭ መውጣት ወድ ነበርና ሌላ ከአዲስ አበባ ውጭ ሄደን አምሽተን አድረን ስንመጣ አዲስ አበባ መግባታችን እንኳን ልዩነቱን አናውቀውም ነበር ከገጠሩ። ሪፍሌክሽን ሀገሪቷ እንዴት ወደኋላ እንደሄደ። ግን እንደዛም ሆኖ the analytical side of my brain was saying የሀገር ኦፖርቹኒቲ አለው ብዙ አይቀጥልም። it just needs guidance. It needs leadership. It needs vision. ምክንያቱም ያልተነካ ሀገር ነው። እኛ በጣም ማቹር ያደረጉ ሀገሮች ሀብታም የሆኑ ሀገሮችን ሀብታም እኮ የማድረግ ካፓሲቲ ያለን ሰዎች ነን እና እዛ በብዙ ኢንቨንትድ የሆነውን ነገር እንደገና ሪኢንቨንት እያደረግ ነው። እዚህ ጋር እኮ ቤሲክሱም አልነበረም። ቤሲክስ ከምግብ ከትራንስፖርት ኤቭሪዴይ ላይፍ ገና ምንም ያልነበረበት and yet the resource is right there ኢትዮጵያ ውስጥ አለ የሚል ግን ይቱከዋል። ከዛ ብንጀምር ጂዲፒያችን in the late 90s 2000 ድረስ የኢትዮጵያ ጂዲፒ እንግዲህ ለእኔ አይነት የፋይናንስ ሰው እሱ ነው ሜዠርመንት አንዱ ሌላ ነገሮች አሉ ብዙ ምን ሜዠርመንት ግን እንደው ስለ ኢኮኖሚ ስለሆነ ብዙ ጊዜ ማውራው ጂዲፒያችን $10 ቢሊዮን አይሆንም። 10 ቢሊዮን አይስወርቱ ጋር ከዛም ሊያንስ ይችላል። እሱ ያውም ቶታል ጂዲፒ ነው። ፐር ካፒታ ጂዲፒ በነፍስ ወከፍ የሚባለው 180 ነው። $200 ያነሰ ነበረ። ይታይሽ ምንም የለንም ማለት ነው። አይ ሴድ ኦኬ ምን ማድረግ እንችላለን? ኢንቨስት ብናደርግ። የመጀመሪያ እየተመላለስኩ የሰራሁት ፋብሪካ ከፈትኩኝ። አቃቂ ፋብሪካ ለመስራት ከፈትኩኝ ማለት ኤግዛጀሬሽን ይሆናል። ፋብሪካ ለመክፈት መሬት ወሰድን። ምን ነበር ፋብሪካ? የሴቶች ሞዴስ እና ንጽህና መጠበቂያ እና ኤግዛክትሊ እና ለልጆች ዳይፐር። ምክንያቱም ላቲን አሜሪካ ሆኜ ብዙ ሰርቻለሁ። እዛ አይነት ብዙ ኤምኤንኤ ሰርተናል፣ አኩዚሽን ምናምን ሰራን። እስቲ እዚህ ምን ምክንያቱም እሱም ዲማንድ ድሪቭን ነው። ዴሞግራፊክስ አይተሽ በጣም ወጣት ያለበት ሀገር በተለይ ሴቶች ኤግዛክትሊ ስላየነው ነው። ብራዚል አይቼዋለሁ፣ አርጀንቲና፣ ቺሊ ምናምን ስላየው እዚህ የምሞክር ፋብሪካው ኮንስትራክሽን በጀመረ ወደ ስራ ለመግባት በጀመረ በአንድ ወሩ ተዘጋ። ለምን? የመጀመሪያው የኢትዮጵያ የኤሪትሪያ ጦርነት ተጀመረ። አሰብ ላይ ዕቃ ሁሉ በሙሉ ተያዘ። የሁሉ ታስታውሱ ነው። በዛን ጊዜ ኮንፊስኬትድ ሆነ። ኢኮኖሚው ጸጥ ነው ያለው። ሳንክሽን በሀገሪቱ ላይ ተደረገ ምናምን ሪሊ ዳርክ ታይም። ያውም ያኔ እዚህ እኮ ገና እንትን ሳልን ነው እዚህ እንስራ በሚል ነው። ግን ዲማንዱ እንዳለ ኦፖርቹኒቲ እንዳለ በዛች በአንድ ነገር እንኳን እኛ በዛ ጀምሮ ብዙ ለመስራት ነበር ያሰብነው እና ከዛን ጊዜ ጀምሮ ሁል ጊዜ ዊ ትራይ ምን እናደርግ ያለና ዛሬ እንግዲህ አፍሪካ ውስጥ ካሉት 5 ትልልቅ ኢኮኖሚዎች ነው። በዚያ አንቀጥልም። we will soon see the next 10 years 12 years
ቶፕ 2-3 እንሆናለን። ኢንፋክት አንዳንድ ረዘም ያለ ጊዜ ፎርካስት ይወጣ አለ። ትልልቅ የጎልድማን ሳክስ የሚባል አሜሪካ ነገር አለ፣ የዎል ስትሪት ፈርም ያወጣው ፎርካስት አለ by 2075 የዛሬ 45 ዓመት በዓለም ውስጥ 16ኛው ትልቁ ኢኮኖሚ ነው። ከሳውዲ ኢኮኖሚ በልጦ፣ ከተርኪ ኢኮኖሚ በልጣ፣ ከካናዳ ኢኮኖሚ ፎርካስት አለ። ቀረብም አድርገው ከ20 ዓመት በኋላ ደግሞ ከዚህ በኋላ ደግሞ $1.6 ትሪሊዮን የአሁኑን 8 ጊዜ እጥፍ ያድጋላችሁ የሚል ፎርካስት አለ። ይህ የሚያሳየው በነምበርሱን ደግሞ በሰው ደረጃ በእያንዳንዱ ኢትዮጵያዊ ህይወት ላይ ምን ያህል ኢምፓክት የሚያደርገው ጤነኛ የሆነ ፕሮስፐረስ የሆነ ልጆቹን ቤተሰቡን በደንብ ቴክ ኬር ማድረግ የሚችል ዌልት ክሬት እናደርጋለን ማለት ነው። እና ብዙ ለውጥ አይተናል። እዛ ፓነሉ ላይ ሳወራ መዝጊያው ላይ የተናገርኩት አንድ ነገር አለ። አሁን የአይኤምኤፍ የዛሬ 2 ሳምንት ያወጣው ፎርካስት አለ የዓለም ኢኮኖሚዎች በሙሉ በአንደኛ ደረጃ በዓለም ውስጥ በዚህ ዓመት የምታድግ ኢኮኖሚ ኢትዮጵያ ነች። አንድ ጋያና የምትባል ትንሽ ሀገር አለ። እሷን ኤክስክሉድ ታደርግ፣ ምክንያቱም የእነሱ ዩኒክ የሆነ ኦይል ዲስከቨር አድርገዋል። ጋያና እነሱን ትንሽ ነች፣ ስንት መቶ ሺህ እንዳለች በዓለም ውስጥ ነው የምልሽ። ይሄ እኔ ያወጣው ፎርካስት አይደለም። ኢትዮጵያ መንግስት ትንቢትም አይደለም ትንቢትም አይደለም። ኖ በድርጊት እያየው ነው። የሚገርምሽ ነገር እኮ በዓለም ውስጥ the fastest growing economy በዓለም በአፍሪካ አይደለም በዓለም ውስጥ ነው ማውራሽ። አይኤምኤፍ ኢትዮጵያ ነች ብሎ አስቀምጧል። ኢማጂን ኦኬ። አሁን ሳይዝብል ኢኮኖሚ የዛሬ 20 ዓመት ቢሆን ኖሮ ከትንሽ ስትነሽ ከ1 ብር ወደ 2 ብር መሄድ እኮ 100% ማለት ነው። አሁን እኮ $160-170 ቢሊዮን ጂዲፒን 9.2% በየዓመቱ ማሳደግ ማለት it's a big achievement። ከዛም በላይ ግን ማደግ እንችላለን የኔ እምነት። ይሄ ግን ሃሌሉያ የሚባል ልክ የኢትዮጵያ አየር መንገድ 80 ዓመት ሴሌብሬት እንደምናደርገው ይህንንም ሴሌብሬት አድርገን የኢትዮጵያ ሕዝብ የኢትዮጵያ እንደ አገር ድልቨሪ እያደረገች ነው። ሊደርሺፑ ድልቨሪ እያደረገ ነው። ይሄ ሁሉ ኬዎስ ዓለም ውስጥ እያለ ነው። ኢማጂን አሁን ብዙ ሀገሮች ቤንዚን የለም ጨርሶ መክፈል ብትፈልጊም የለም። የኬዎስ ዓለም ውስጥ እያመጣ ኢትዮጵያ በዚህ አይነት እድገት ፓስ ውስጥ ያለችው ልክ እንደ አየር መንገድ አገሪቱም እኮ አዳፕት ማድረግ ትችላለች። ቻሌንጆችን እያየች እና ሪሊ ሪማርካብል እና ኦፕቲሚስቲክ የሆንኩ አንዱ ሰው። ሁለተኛ ብዙ ሰርኩሌት አደርጋለሁ ዓለም ውስጥ በጣም ብዙ ማልገባበት ቦታ የለም እና የሌሎችንም ሀገሮች ልምዶች ኦብዘርቭ አድርጌ እመጣለሁ። ወርልድ ኢኮኖሚክ ፎረም፣ ዳቮስ፣ ለምሳሌ አሁን ሳውዲዎቹ በየዓመቱ የሚያዘጋጁት አለ ኤፍ20 የሚባል የዛ ሜምበር ነኝ። 9 ዓመት ከተቋቋመ ጀምሮ የዓለም ውስጥ ያለ መሪዎች በሙሉ ማመት እንደሚሰበሰቡት አለ። ኤሌ እንደዚሁ ሚልከን ኢንስቲቱት እዛ ፓርቲስፔት አድርገን ይሄ ሪሊ ኢንፍሉዌንሻል የሆኑ ሰዎች ለጀነራል ፐብሊኩ አክሰስ ያለው ከነዚህ ሰዎች ጋር በምንነጋር ባወራው ጊዜ ያሉበትን ቢዝነስ የአውትሉካቸውን እያየው የእኛን ሀገር የአፍሪካን ደግሞ ፐርስፔክቲቭ በማይበት ጊዜ one of the places ዓለም ውስጥ በዚህ ደረጃ ስኬለብል የሆነ እድገት ያላት በጣም ጥቂት ከሚባሉት አንዱ ኢትዮጵያ ነች። ምንም ጥርጥር የለም። እኛ ግን ደግሞ እንደ ኢትዮጵያኖች ሪስፖንሲቢሊቲ ወስደን ኃላፊነት ወስደን ያንን ስራ ላይ መዋላች አለን። አንዱ የምናደርጉ ምንድን ነው? የኢትዮጵያ ትልቁ አሴት ይሄ ከመሬት የሚወጣው ወርቅ አይደለም፣ ማዕድኑ ምናምን እሱ እንዳለ ሆኖ እሱ ጋሽ ያመጣልናል። የኢትዮጵያ ትልቁ አሴቱ እንዳንቺ አይነት ወጣቱ 70% ከ30 ዓመት በታች እድሜ ነው። የኔ አዛውንት በጣም 5% ነው ኢትዮጵያ ውስጥ ያለ ነው። ሲሪየስሊ ዴሞግራፊክሱ የሚያሳየው ይሄንን ነው። እኛ ሃንድ ኦቨር ለማድረግ የተዘጋጀን ነው። ያስተሳሰብ ወጣት ነው የሚያስፈልገን። ወጣቱ ያረጀበት ጊዜ እኮ ነው። በሀሳብ የሞተበት ሰዓት ደግሞ ሀሳቡ ግን ትልቁ ደግሞ አሴታችን እሱ ነው። ካስተማር ነው which we need to quality education ያለውን ዌልት ክሬት የተደረገውን ዌልት ካካፈል ነው። እሱም የኔ ድርሻ ደርሶኛል ካለ ፕሮዳክቲቭ ሁልጊዜ የምጠቀምበት አንድ ኤግዛምፕል አለ። እኔ አሁን የግሮት ሞዴሎቼ ኤዥያን ሀገሮች ናቸው። ኤዥያን ታይገርስ ይባላሉ። በአጭር ጊዜ እንደ ላስት 40 ዓመት ሀብታም የሆኑ ከቻይና ጀምሮ ሳውት ኮሪያ፣ አሁን ለምሳሌ ሁላችንም ሳምሶንግ ቲቪ ሁሉም ሰው አለው ቤቱ ሳምሶንግ ፎን፣ የኮሪያ መኪና እነዳለን። ኮሪያ ግን 50 ሚሊዮን ህዝብ ብቻ ነው ያላት። 50 ሚሊዮን ዛሬ በዓለም ውስጥ ያሉት 11 የኢኮኖሚ ትልቆቹ ኮሪያ ነች። ኮሪያ የዛሬ 60 ዓመት ነው 70 ዓመት የኮሪያ ጦርነት ጊዜ ድሃ ከመሆኗ የተነሳ ኢትዮጵያ ነች አንዷ ሄዳ ሴቭ ያደረገቻት። ዛሬ ኮሪያ በጣም ሀብታም። ምንድን ነው ያደረጉት ግን? ወጣቱ ላይ ኢንቨስት አደረጉ። በቃ አስተማሩት። ለፍተን ራይት
በቃ አስተማሩ። ዛሬ ፓወርፉል የሆነ ሀገር ክሬት አደረገ። ከ50 ሚሊዮን አንዲት ነገር ከመሬት አይቆፍሩ፣ አንድ ቤንዚን ከመሬት ኮሪያ አይቆፍሩ። ጃፓንም እንደዚሁ ነው። they don't drill ለኦይል ምናምን they don't care ቢኖራቸው ደስ ይላል። ግን ኖ ይህን በመጠቀም ግን ሁሉም ቶዮታ ነው የሚነዳው ዓለም ውስጥ ዛሬ በዓለም ውስጥ ትልቁ እና እኛም ያንን ሪያላይዝ አድርገን ወጣቱ ላይ ኢንቨስት ካደረግን 135 ሚሊዮን ነው። ደግሞ እኛ ትንሽ ሀገር አይደለንም። አየሽ ምን ያህል ለውጥ ማምጣት እንችላለን። በጣም 10 ትልልቅ ሞስት ፖፑለስ ካንትሪስ በዓለም ውስጥ አንዱ ኢትዮጵያ ነው። 10ኛ ደረጃ ላይ ነች ኢትዮጵያ ዛሬ ያለችው እና እሱ ራሱ ሀብት ነው። ቻይና 1.5 ቢሊዮን ህዝብን አሰልጥና ዛሬ በዓለም ውስጥ ሁለተኛው ትልቁ ኢኮኖሚ ሱፐር ፓወር ሆናለች። ህዝቧ ላይ ኢንቨስት አድርግና እኛም እኔም አንድ ኦፕቲሚስቲክ ነው። ምክንያቱም በምንሰራቸው ቢዝነሶች በሙሉ ኢትዮጵያ ውስጥ ለምሳሌ አይ ሲ ሎት ኦፍ ታለንትድ ኢትዮጵያንስ በጣም ኤክስፖዠር ላክ ያደርጉ ይችላሉ። የኛ ኃላፊነት ኤክስፖዠር ይሆናል። ግን ካስተማርናቸው አብረን ካሳደግን በሚል አንዱ ትልቅ ኦፕቲሚዝም ይሰጣል። ደግ ህዝብ ነው፣ ጨዋ ህዝብ ነው፣ ለማደግ ይጥራል። የኢትዮጵያ ህዝብ በጣም እውነት ነው። ብዙ ሀገሮች አሁንም ኢትዮጵያዊ ነኝ የምትለው መንፈስ አለ። ሆነስሊ ጀግንነቷ፣ ወኔዋ፣ አሸነፋይነቷ አለ። ስም አልጠቅስም። አንዳንድ የምንሰራቸው ኢንቨስት የምናደርግባቸው ኦፐሬት የምናደርግባቸው ሀገሮች እንደዚያ የለም። ትልልቅ የሚባሉ ሀገሮች ሆነስሊ ኢቨን ኢን ዩኤስ ዌር አይ ግሮ አፕ አይ ቴል ዩ አሁን ሌትሊ ታሪካችን እንትናችንም የጻፍነውም ነገር ይለያያል በጣም እና ይሄ ኦፕቲሚዝም አለ ይሰጠኛል አላለም ዊ ካን ዱ ኢት በስራ እየታየ ነው። ምንም ያልነበረች ኢኮኖሚ እዚህ ደርሰናል። ኢኮኖሚን የምንጠቀመው እንደ ፕሮክሲ ነው ለሌላም ነገር እና ለዚህ ነው ኢትዮጵያ በጣም ተስፋ አላት። ተስፋውንም ደግሞ በስራ እያሳየች ነው። አሁን ህዳሴ ግድብን ማን ይገምተው ነበር ከውጭ ነው ይሰሩታል ብለው የሚቻለውን ሁሉ አደረጉን እንዳንጨርሰው። ግን ዊዴድ ቢሾፍቱ ኤርፖርቱን በዚህ አይነት ነው አላደምና ኢትዮጵያ በጣም ተስፋ ያላት ሀገር ነች። በስራ እያሳየች ነው። ማሰብ ያለብን እንደ ትልቅ ሀገር ነው። ትልቅ ነን። ይሄ ፋክት ነው። ከትንሽ ባይ ዘ ዌይ እኛም እንደ ሀገር ቅድም ስለ ኢትዮጵያ ኤርላይንስ ቤስት ኤርላይን ኢን አፍሪካ መባል መቆም አለበት አልኩ። ምክንያቱም ኢትስ ኦብቪየስ ኢትስ ቤስት one of the best in the world የሚለውን ማይንድሴት ይዘው እየተንቀሳቀሱ ነው አይደለም። እኛም ትልቅ ሀገር ነን። እንደ ትልቅ ነው ማሰብ ያለብን። ሬፈረንስ ፖይንቶቻችን ሌላ አፍሪካ ሀገሮች አይደለም። with all due respect ኬንያ ምናምን አይደለም። ኖ የእኛ ሬፈረንስ መሆን ያለበት ቻይና፣ ሳውት ኮሪያ ለኝ በአጭር ጊዜ ሀብታም የሆኑ ሀገሮች እንዴት እዛ ደረሱ እንደነሱ እንሆናለን። የዌስተርን ኢኮኖሚክ ዲቨሎፕመንት ሞዴል ለአፍሪካ በአጠቃላይ ኢትዮጵያንም ጨምሮ ሊሚትድ ቫሊዩ ነው ያለው። በጣም ሊሚትድ ቫሊዩ። እነሱ የተሰለጠኑበት ጊዜ ፋውንዴሽናቸው ምናምን ብዙ ነገር የተለየ ነው። ኤዥያን ግን እኔ ብዙ ሄዳለሁ። አሁን ሪሰንትሊ እዛ ነበርኩ። ወርክ ኤቲክሳቸው በጣም የሚገርም አይነት ነው። ካልቸራቸው ከኛ ጋር በጣም ሲሚላር ነው። ፋሚሊ ፎከስድ ናቸው። ከነሱ የዲቨሎፕመንት ሞዴል ተምረን የተወሰነ ከዌስት እናመጣለን። አይ ቲንክ ኢትዮጵያ ኢዝ ኦን ጉድ ፓት የሚል አለ። ቻለንጆች ይኖረው ነው ኦፍኮርስ። ቱል ቦክስ ግን አለው ለቻለንጆቹ። እሱን በደንብ ኢምፕሊመንት ካደረገን ቅድም ላሽን የዛሬ 30 ዓመት ትንበያ ሃርድ ቱ ሴይ፣ ግን በእኔ በማውቀው ፊልድ በፋይናንስ፣ በቢዝነስ፣ በኢኮኖሚክስ አይ ካን ቴል ዩ ቅድም የጠቆስኩሽ አይነት ፎርካስት 16ኛ አይደለም ከዛም የበለጠ ልንሆን እንችላለን ኔክስት 40 ዓመት ውስጥ እና 16ኛ መሆን ማለት ትልቅ አቺቭመንት። ሳውዲን በልጠን፣ ተርኪን በልጠን፣ ካናዳን በልጠን፣ ጣሊያን ማለት ከኛ በታች ናቸው በዛን ጊዜ ፎርሹር ነው የሚቆጠሩም አይደሉም። እና ያንን ራሱ በአጭር ጊዜ ውስጥ አቺቭ ማድረግ ቀላል ነገር አይደለም እና ብሩህ የሆነ ተስፋ ሆፕፉል የሆነ ሀገር ነች ለወደፊቱ። እና እናንተ you guys are lucky young enough to see the full circle። እኛ half circle-ን አሳይተን ለእናንተ አንድ ወር አድርገን እንሄዳለን። እንግዲህ በጣም እንጓጓለን ያንን ስኬት ለማየት። በእርግጥ የምንጓጓለት የማንደርስበት አይደለም። በጣም በፍጥነት ሌት ተቀን እየተሰራ ነው ፕሮጀክቱ። የማየት እድሉ ነበረኝ እና በጣም ደስ ያሰኛል። ከዚህ በላይ ከፍ ብሎ ለሀገራችን፣ ከዛ ለአህጉራችን እንደ አፍሪካ፣ ከዛ ለዓለም ኩራት ሆኖ መቀጠሉ እንደ ሀገር የሚሰጠው ስሜት ትልቅ ነው እና ያንን ድምፁን ስንሰማ ሎጎውን ስናይ የሚሰማን ትልቅ የኢትዮጵያዊነት ስሜት ውስጥ የኢትዮጵያ አየር መንገድ ትልቅ አሻራ አለው ብዬ አስባለሁ። ከአገልግሎት ጋር ከመዘመኑ ጋር ከእያንዳንዱ አገልግሎት ከሚሰጠው ከትንሽ እስከ ትልቅ ጀምሮ ያንን ክብር ጠብቆ መዝለቅና የሚዘልቅም እንደሆነ ስለምናስብ በጣም ደስ ይለናል። በድጋሚ እንኳን ደስ ያላችሁ። ብዙ የስኬት ዓመታት እንደሚሆኑ እናምናለን። በመጨረሻ ማለት ማመስገን የሚፈልጉት ካለ? በጣም እጅግ አድርጌ አመሰግናለሁ። እንግዲህ የኢትዮጵያ አየር መንገድ የሁሉም ኢትዮጵያዊ ንብረት ነው። የእያንዳንዱ ኢትዮጵያዊ ንብረት ነው። የ120ም የ130ም ሚሊዮን እና
ዜጎቻችን ለአየር መንገዱ የሚያደርጉት ኮንትሪቢዩሽን ስለ አየር መንገዱ ያላቸው ፖዚቲቭ አቲቲዩድ ያልተዛባ ምልከታ በጣም እኛንም ኢንከሬጅ ያደርገናል። ድል አግኝተን እዚህ ኩባንያ ውስጥ ለምንሰራ ሰዎች እና ነገም ደግሞ ኢንስፓየርድ ሆኖ 80 ዓመት ተጉዞ እንደመጣ ሁሉ የሚቀጥሉትን ደግሞ 80 ዓመታት የሚቀጥለውን ደግሞ ጀነሬሽናችን ልጆቻችን ልጅ ልጆቻችን ተቀብለው ወደ ትልቅ ደረጃ የሚያደርሱት ሰስቴነብል ሆኖ የሚቀጥል ኩባንያ ስለሆነ በዚሁ አጋጣሚ ማህበረሰባችን የሚያደርገውን እርዳታ እና እገዛ ጠናክሮ እንዲቀጥል እንደናንተም ደግሞ በሚዲያው ዘርፍ የተሰማራችሁ ሰዎች ስለ አየር መንገዱ ፕሮፐር የሆነ ናሬሽን እንዲኖር ለህዝብ የምታደርሱት መልእክት በጣም ጠቀሜታ ስላለው እናንተን እናመሰግናለን። አመሰግናለሁ። በጣም አመሰግናለሁ። በጣም አመሰግናለሁ ዘመዴን ለምትሰራ ሁሉ ጊዜም ክብር አለን። ያው ሚዲያ ህዝብ ነው። ከዛ ህዝብ ደግሞ ጀግኖቿን ሀገር ደግሞ አመስገን አለባት ባገኘችው ጊዜ ብዬ አስባለሁ። ከጀርባ ሆኖ ኢትዮጵያዊ መሆን ጥቁር መሆን በራሱ ብዙ በማይታይበት ቦታ በኃላፊነት በቢዝነሱ በኢንቨስትመንቱ ዘርፍ ላይ ቀና ብለን ስንናገረው ኢትዮጵያዊ እንዲናገራሉ ተብሎ ዞር ብለው ከምናያቸው ሰዎች ውስጥ በደንብ ብቁ ሆነ በተገኘበት ሁሉ ስለምትሞላ በጣም እናመሰግናለን። ለምትሰራ ሁሉ በጣም ክብር አለን። አመሰግናለሁ። እኔም እዚህ እንገኝ ስለተጋበዝኩ በጣም አመሰግናለሁ። እሺ፣ በያላችሁበት ጥሩ ጊዜ እንዲሆንላችሁ እንመኛለን። ሌሎች ቁም ነገር መዝናኛዎች ይቀጥላሉ። መልካም ጊዜ